በደንብ እስቲ አይምሯችሁን በደንብ እዩ። እያልኳችሁ ያሉት ግልጽ ነው። ከዚህ በፊት እናንተ ስለ እስልምና ስታስቡ የምታስቡት ነገር ይኖራል። ማንኛውም ሰው ስለሆነ ነገር ሲያስብ እንዲህ ሊሆን ይችላል እንዲህ ሊሆን ይችላል ብላችሁ ሰላም ናችኋል። የዩቲዩብ ቤተሰቦቻችን ፋሚሊ ያልሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። በቀድር ታምናለህ? በሚገባ በቀድር ማያምን ሙስሊም መሆን ይችላል? አይችልም። አንድ ሰው የግድ በቀዳና ቀድር ማመን አለበት ሙስሊም ለመሆን። አንተም ቢልቀዳ ወልቀድር ይላል። ስለዚህ ግዴታ በቀድር ማመን። ቀድር ማለት ምን ማለት ነው ትርጉሙ? ቀድር ማለት የተከሰተ ነገር ነው እንደማለት ነው። ክስተት። ኦኬ። ስለዚህ ያ ክስተቱ አንተ ነው የምትከስተው ወይንስ አላህ ነው የከሰተው? ራሴ ነው የምከስተው። ታዲያ ምንድን ነው በቀደር የምታምነው? ቀደር ራስ የምትከስት ከሆነ አይደለም። ቀደር ስንል አሁን ምርጥ መልስ ሰጠህ ነው እዚህ ጋር። ይሄን ቶፒክ ትቀይራለህ ግን ከሰጠሁህ ማለት ነው። መረጃ ግን ታመጣለህ። መረጃ ታመጣለህ። አይ ነው ለምን መሰለህ ቀደር ላይ ምንም ቻሌንጅ ልታደርገኝ እንደማትችል አውቃለሁኝ። የምመልሱትን አውቀዋለሁ። መረጃ ግን አታመጡለትም። ምክንያቱም እኔ ከአንተ 100 እጥፍ መረጃ ማምጣት ስለምችል ማለት ነው። ግን ልስማ፣ የተለየ ነገር እንደማታመጣ እያወቅሁ መረጃ ግን እንደማታመጣ እያወቅሁ ቀጥል። አንድ ሰው የነፃ ሀሳብ አለው። በቀደና ነፃ ሀሳብ ስንል ቀደና ቀደር አሁን ዱዓ ይቀይረዋል። ዱዓ ይቀይረዋል ብለን እናምናለን። ለምሳሌ እኔ ነፃ ሀሳብ ዝሙት አደርጋለሁ ብዬ ቢሆን አሁን ለምሳሌ ያ አላህ ያ ረቢ እንደው ከክፉ ነገር ሁሉ ጠብቀኝ ብዬ ዱዓ አድርጌ ቢሆን ያ ነገር ተጽፎ እንኳን ቢሆን እኔ ያደረኩት ዱዓ ይቀይረዋል። ገቤቶ። ስለዚህ መልካም። ስለዚህ ቀድርን ዱዓ ይቀይረዋል አይደለ? በሚገባ። ኦኬ። ቀድር ያለ ቃል ነው አይደለ? ኦኬ። ዱዓውስ ያለ ቃል አላህ ነው ወይንስ አንተ ነህ ዱዓ የምታደርገው? ያለ ቃል ሁሉ አላህ ነው የሚቀይረው። ስለዚህ ያለ ቃል ይቀየራል እያልከኝ ነው? አዎ፣ ያለ ቃል በዚህ ላይ ይቀይራል። ኦኬ። ያለ ቃል ግን ለዋጭ የላትም ይላል ቁርአን። ደግሞ ቁርአን ነው የተባለው እኮ ቀደር እኮ አይደለም ቁርአን ነው። ያለ ቃል ብሮ ያለ ቃል ለዋጭ የላትም ይላል አልኩህ እኔ። ቁርአን ነው ያልካለው። ያለ ቃል ይለወጣል አልከኝ። ያለ ቃል ነው አልከኝ። ያለ ቃል ደግሞ ፈጽሞ ለእናንተ ለዋጭ የላትም ያለ ቃል ይላል። ያለ ቃል ለዋጭ ከሌላት ያለ ቃል ይለወጣል እንዴት ትለኛለህ? ያለ ቃል የተባለው ቁርአን ነው ያልኩ ብራዘር። ይሄ ቀዳና ቀደር ብራዘር አዳምጠኝ። ያለ ቃል ራሱ ለውጥ የለውም። አንዴ የተናገረው ለውጥ የለውም። ስለዚህ ካለ ቃል ውስጥ አንዱ ጋነም ትገባለህ የሚል ንግግር ካለው ዱዓ አይቀይረውም። ለምሳሌ ፈርዖን ጋነም ይገባል የሚል ካለ ቃል ያለ ቃል ነው። ይሄ ገነት የሚያስገባው ዱዓ የለም። ዱዓ ባያደርግ ይገባል። ለምን እንደማይገባው አይገባም። እንኳን ዱዓ ተውና አላህ ጌታ ነው ብሎም ገነት አልገባም። እምነቱ ተቀባይነት አላገኘም። ምክንያቱም ጋነም ይገባል ስለተባለ ዱዓ አድርጓል ነበረ ፈርዖን። ደግሞ አላህ ጌታ ነው ብሎም አምኖ ነበረ። ኖ እምነት አይጠቅምም ብሎ አሰመጠው፣ ጋነም ከተተው። አይደለም ዱዓ ከማድረግም ጌታዬ ብሎ አምኖም ነበረ ነው ያለው። ስለዚህ አሁን ፖይንት ላይ ቁምና እምነቱን የሚሰጠው እሱ ስለሆነ አላህ ስለሆነ የሚሰጠው ሊለውጠው አይችልም። ይሄንን ቀደረን ፕላስ ደግሞ አላህ ከራሱ ጋር ይለዋወጣል እያልከኝ ነው። የወሰነውን ጋነም ትገባለህ ይልህና እንትን ስትል ደግሞ ገነት ይከትሃል እያልከኝ ነው። በመጀመሪያ የተናገረው ኦኬ ተሳስቻለሁ ማለት ነው። ጋነም ትገባለህ ብኑ ተመ ያልኩህ ጸሎት ስላደረክ በቃ ገነት ግባ ይልሃል እያልከኝ ነው። ቀዳና ቀደርን ባጭሩ ዱዓ ይቀይረዋል። ጀሃነም ሆነ ጀነት ይቀይረዋል። ዱዓ መልካም ስራ ነው አይደለም? ዱዓ መልካም ስራ ነው። መልካም ስራ ነው። ስለዚህ ነብይህ እንዲህ ብሏል። በደንብ አስተውሉ። ዱዓ መልካም ስራ ነው ብሎኛል። ነብዩ ደግሞ ምን ብሏል መሰላችሁ? መሐመድ እንደዚህ አለ፣ ከኛ ውስጥ ከእናንተ ውስጥ
ጀነትና ገሃነም ያልተወሰነላችሁ የላችሁም ማናችሁም አለ። እና ታዲያ ለምን ነው መልካም ስራ የምንሰራው አሉት። መልካም ስራ ለምን እንሰራለን ታዲያ አሉት። አላህ አስቀድሞ ለወሰነው ለመስራት ያ ፖሲብል ይሆንላችኋል፣ ይቀልላችኋል አለ። ወደዛ ይቀልላችኋል። በሌላኛው ሐዲስ ደግሞ ምን አለ? አስቀድሞ የተወሰነባችሁ ለገሃነም ከሆነ አለ። በደንብ አስተውሉ። አስቀድሞ የተወሰነላችሁ ለገሃነም ከሆነ መልካም ስራ ስሰሩ አንድ እርምጃ ሲቀራችሁ አለ። ከመልካም ስራ ውስጥ አንዱ ዱዓ ነው። ዱዓ ስታደርጉ ኖራችሁ የተወሰነው ገሃነም ከሆነ አለ አንድ እርምጃ ሲቀራችሁ መጥፎ ያሰራችሁና ገሃነም ይከታችኋል አለ። የተወሰነላችሁ ግን አስቀድሞ ገነት ከሆነ አለ አስቀድሞ መጥፎ ስራ ስሰሩ ያቆያችሁና ልትሞቱ ገሃነም ልገቡ አንድ እርምጃ ሲቀራችሁ አለ። በደንብ አስተውሉ። ልሞቱ አንድ እርምጃ ሲቀራችሁ መልካም ያሰራችኋል፣ ዱዓ ያስደርጋችሁና ገነት ይከታችኋል አለ። ሊድ የሚያደርገው አስቀድሞ የወሰነው ነው እንጂ የሚሰራው አይደለም ማለት ነው። ፎሎ የሚያደርገው አስቀድሞ በተጻፈው ነው። አሁን ያወራሃትን ልታወጣልህ ትችላለህ? በሚገባ ነው። አንዴ ክፈትልን ክርስቲያን። በአማርኛው ትክክል አድርገውና ክፈተው። ኦኬ፣ መጀመሪያ ያወራውን ልክፈትለት። አይ ቲንክ ኦኬ፣ ሁለቱንም እናያቸዋለን። ከዚህም በላይ ከፍ ያሉ ቀድር አንድም አይቀየርም። ምክንያቱም ወንድ ይሁን ሴት እዚህ ቦታ ይሁን እዚህ ብለው የሚመጣ ስለሆነ አይቀይረው። ይቀይረዋል ካልክ ከራስ ጋር የምትጋጨው። እኛ እኮ ይስማማናል ይቀይረዋልም ስትል አልጋጭም። እንዴት ነው የምጋጨው? እየመለስኩ ነው። እናንተ የመለስክ እየመሰለ ነው። እናየው የለ እሺ፣ አንዴ ይሄንን መጀመሪያ የተናገርከው ነው እኮ ይሄንን እንየው። ኦኬ፣ አማርኛ አድርገውና ኦኬ፣ ታንብብና ችግር የለውም ተረጉምልሃለሁ። አንተ ብትተረጉም ምን ያደርግልኛል? ሰው በሚሰማው በአማርኛ አድርገው። እንግሊዝኛ እኛ ስለማንነው አታስብ። ወይም አረብኛ ታነባለህ? እንደዚህ ብሎ እንትን የለም። በአማርኛ አድርገው እና ጀማ ሁሉ አንብበው በሰው ፊት ለፊት እንደምታነበው ማለት ነው። አረብኛውን ታነባለህ? ያው እንግሊዝኛ ታነብ ማለት ነው። በራስህ አፈሳሰር ነው የፈሰርከው። አይ አልፈሰርኩም፣ አደርግልሃለሁ። ችግር የለውም። እኛ ጭቅጭቅ ስለማንወድ ችግር የለውም። ላድርግልህ አረብኛ አማርኛ ሐዲስ የከፈትከውን ሱናን ስንት ነበር የከፈትከው? ቡሃሪ 6596 ላይ እስከዛ ቼክ ማድረግ ትችላለህ አንተ። በቃ ስሜ ውሃብያ ሆነ። ውሃብያ አለም ስሜ። ሰዎች ካልድ ብን ወሊድ ነኝ። እባካችሁ ውሃብያ ተብሉ። ኦኬ፣ ይኸው ላንብብልህ አንዴ። አምራን ቢን ሁሰይን እንዳስተላለፈው አንድ ሰው የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ሰዎች ተለይተው ይታወቃሉን ብለው ጠየቁት። ነቢዩም አዎ አሉ። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ ሲል ጠየቀ። ነቢዩም እያንዳንዱ ሰው የተፈጠረበትን ስራ ይሰራል ወይም ለእርሱ የተጠቃለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ቦታ ወደሚያደርሰው ስራ የሚያመራው መንገድ ሆኖ ያገኘዋል ይላል። የሚሰራው ለምንድን ነው? ሙሐመድ ምን ብለው ጠየቁት? የገነት ሰዎች እና የጀሃነም ሰዎች ተለይተው ይታወቃሉ ብለው ጠየቁት። አዎ ይታወቃሉ ብሎ መለሰላቸው። እና ለምንድን ነው ሰዎች መልካም ስራን የሚሰሩት ሲሉ ይጠይቁታል። ምክንያቱም ያንን የሚሰሩት አላህ አስቀድሞ የወሰነባቸውን ነገር እንዲፈጽሙት ስለሚያደርጋቸው ነው፣ ስለሚረዳቸው ነው የሚል ሰጥቷቸዋል ማለት ነው። ይሄው ይምተም ያዚ ላይ የምትለዋለህ እና ታዲያ ይሄ ውፎይ እንዳይሆነ ቅድም ሚዩት ነው እፎይ። አዎ ታዲያ ይምታታ ዝምታ ነው መልሳ። ስለዚህ አንድ ሰው የአላህ መልእክተኛ ሆይ ቅድም ያልኳችሁ ማለት ነው መልካም የሚሰሩት መጥፎ የሚሰሩት ለምን እንደሆነ ጠየቁታል። የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ወይንም ጀሃነም ሰዎች ተለይተው ይታወቃሉን ብሎ ጠየቀ። ነብዩም አዎ
ይታወቃሉ። የሚታወቁ ከሆነ መስራት አይጠበቅባቸውም ማለት ነው። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ አለው። የሚታወቅ እከሌ ገነት እከሌ ገሃነም ተብሎ ተለይቶ የሚታወቅ ከሆነ ለምን መልካም እንሰራው? ምክንያቱም በቀድር ከሆነ አስቀድሞ በወሰነው ከሆነ እነከሌ ነው የሚገቡት እነከሌ ነው ካለ መልካም መስራት ለምን አስፈለገ? ለምን ነው አሉት ሲሉ ጠየቁት ማለት ነው። ነቢዩም እያንዳንዱ ሰው የተፈጠረበት መጥፎ የሚሰራው ስለተፈጠረበት ነው መጥፎ እንዲሰራ፣ መልካም የሚሰራው ስለተፈጠረበት ነው። እያንዳንዱ ሰው የተፈጠረበትን ስራ ይሰራል። በራሱ ነው የማሰራው፣ የተፈጠርክበትን ነው የምሰራው። ወይም ለእርሱ የተገራለትን ማለትም ቀላል የሆነለት ያ ቀላል የሆነለት የተፈጠረለት ነው የተፈጠረበት ማለት ነው። እንዲሰራው አላህ እንዲያደርግ ብሎ የፈጠረው ማለት ነው። የትጓ ነበርክ? የተገራለትን የተፈጠረበት ወይ አንዴ አንብቤ ልጨርሰው አለመሆኑን ታሳየኛለህ። የተቀለለለትን ቅድም ያልኳችሁ ማለት ነው። ቀላል የሆነለትን ለማለት ነው። የተቀለለለትን ሲል ቀላል የሆነለትን ወደዛ ሊድ የሚያደርገውን ይሰራል ነው ሐዲሱ። የተቀለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ሉክ ምን ወደተባለበት ቀድሞ የተመደበበት አለ። ወደ ተመደበበት ቦታ የሚያደርሰውን ስራ የሚያወራውን መንገድ ገራም ሆኖ ያገኘዋል። መቼ ነው የተመደበው? ገና ሳይወለድ ነው። አንተ ገነት አንተ ገሃነም ተብሎ የተመደበው ገነት እና ገሃነም የተመደበው ተወልዶ አይደለም፣ ሰርቶ አይደለም። ገና ሳይወለድ ነው። በእናቱ ማህፀን ሳለ የገሃነም የገነት ተብለው የተመደቡት። አስቀድሞ ደግሞ አደምን ሲፈጥር ነው እንዲመጥቶ እነኞቹ ገነት ናቸው እነኞቹ ገሃነም ናቸው ብሎ የመደባቸው። ኢብኑ ተይሚያ ጋር ሄድ። አሁን የሚጠቅምህን አምጣ ቀጥል። በሌላ ሀዲስ ላይ ደግሞ ይሄው ቡሃሪ 6605 አሁን ያነበብነው ሌላ ነው፣ ይሄኛው ደግሞ ሌላ ነው። ምን ብሎ ተናግሯል መሰላችሁ? ደግሞ ሙሐመድ ሉክ ይሄው አማርኛ ስለምትፈልግ አማርኛውን አድርጌልሃለሁ። ከአሊ ተተርኳል ይላል። ከነቢዩ ጋር ተቀምጬ ነበር፣ እሳቸውም መሬት የሚጓጭሩበትን ዱላ በእጃቸው ነበረ። ራሳቸውንም ዝቅ አደረጉና እንዲህ አሉ፣ ከእናንተ መካከል የጀሃነም ወይም የጀነት ቦታው ያልተጻፈለት አንድም ሰው የለም። ኦኬ፣ ጀነት ጀሃነም ተብሎ ሁላችሁም ላይ ተጽፏል እንድገቡ ማለት ነው። ከህዝቡ መካከል ያለ አንድ ሰው የአላህ መልእክተኛ ሆይ ታዲያ በዚህ ላይ አንደገፍን? ስራችንን አንተ ምን ይሉታል? ነቢዩም አይደለም፣ ይልቁንም ስራችሁን ስሩ፣ ለሁሉም ሰው ወደ ተጻፈበት ቦታ የሚያደርሰውን ስራ ይገራለታልና። ያ ምንድነው እሱ? ከእናንተ አላቸው ገነትና ገሃነም ያልተመደበለት አንዳችሁም የላችሁም ስላቸው፣ ታዲያ ስራችን ላይ መሰረት አናደርግም ወይ? የተመደበልን ተሆነ ምንገባው እዛ ከሆነ ስራችን መስራታችን፣ መጾማችን፣ መጸለያችን፣ መልካም ማድረጋችን ምንም አይጠቅመን ከሆነ እዚህ ላይ ማንደገፍ ከሆነ ምን ያደርጋል ብለው ጠየቁት። ስሩት። ለምን ነው የምትሰሩት አለ። ቀላል ሆኖ ታገኙታላችሁ። ለዛ አስቀድሞ የመደበላችሁ መልካም እንድትሰሩ ይሆናልና ነው። ቀጥል። ኢብኑ ተይሚያ ቀጥል። አሁን ማቀጠል ትችላለህ። ምንድነው እዚህ ላይ ያለ ሀሳብ? አላህ አስቀድሞ የጀሃነምና የጀነት ብሎ ጽፎባቸዋል ብሎ ተናግሯል። ስለዚህ አንድ ሰው የገሃነም የጀነት ተብሎ ስለተጻፈ እዚህ ላይ ያለውን ሀሳብ ተናገር። ይሄንኑ አሁን እያልክ ያለውን ቀዳና ቀደር ይቀይረዋል ነው እያልክ ያለው? ደግሞ አይቀይረውም። ቆይ ምንም ያገናኘው ነገር የለም። ይሄንን ቀጥል። ቅድሚያ አብራራ። ባይዘ ቀዳና ቀደር ይቀይረዋል የሚለውንም መረጃ ታመጣለህ። ፎር ሴክ ኦፍ አርጉመንት ብንቀበልህ እንኳን ማለት ነው። እሺ የሐዲሶቹን ቁጥር ሊያዛቸውና ቼክ ላድርግ እስኪ 65 96 ይሄንኛው አዲስ ቻሌንጅ አድርጎሃል። የአንተን ደግሞ እኔ ላፍርስብህ። ሱናን ኢብን መጃ 90 አንዴ ክፈተው። ቀዳና ቀደር ይቀይረዋቸዋል እያለ የሚፎክርበት ነው።
የኔን ቼክ ታደርጋለህ፣ ያንተን ግን አፍርሼ ልላክህ። ምን ይላል? አንብበው። the messenger of Allah said የአላህ መልእክተኛ እንደተናገረው ይላል nothing extends one life span but righteousness, nothing affects the divine decree but supplication, and nothing deprived a man of provision but sin that he commits ይላል። ኦኬ ስለዚህ ዲቫይን ዲከርን ሊቀይር የሚችል ምንድነው? እሱ አለ ሰፕሊኬሽን ጸሎት ነው። መለኮታዊ ምንድነው ይባል? መለኮታዊ የሆነ ቀደርን ውሳኔን ሊቀይር የሚችለው ጸሎት ነው ይላል። አዎ በትክክል ግሬዱን አሳየን ክርስቲያን። ምን ይላል እብነ ተሚያ? ምን ይላል? ደይፍ ይላል ግን ተሳስቷል እዚህ ጋር አይካንት በዳይፍ መረጃ መመራት ጀመራችሁ። ማን የጻፈው እንደዚህ? ይሄ እኮ ትክክለኛ ሐዲስ እኮ ዳይፍ አትጠቀም። ለማንኛውም ልጨምርልህ ጀሚዓ ተርሚዚ ላይ ሂድለት። አሁን የከፈትከው ሱናኒ መጃ ነው አይደለ? ጀሚዓ ተርሚዚን አንዴ ክፈትልን። አሁን አንድ ዳይፍ አሳየናቸው። ሌላ የሚጠቅሰውን ደግሞ ኢብኑ ተይሚያን እናሳየው። ቋንት እንደዚህ ስለምን ያወክ ለምን አሰልመው ፎይ እንደዚህ ሰነዶችን ያወክ ለምን ላይ ኢላሀ ኢላላህ አትልም? እኔ ዳይፍ ሐዲስን ተቀብዬ ጋር መግባት አልፈልግም። እኔ ጭንቅላት የሌለው እንዴት ነው ማመልከው? እስልምና እንዲያወክ ነው ማሰልመው ይለያል። ተርሚዚ 2139 የምታመጣቸው መረጃዎች እዚሁ አፍርሼ ልላክብህና የኔን ሄደህ ግን ኡስታዞችን ጠይቅና ነው እና አንብበው ይሄንን ሐዲስ። ኦኬ ይሄም nothing turns back the decree except supplication and nothing increase the life span except righteousness ተመሳሳይ ነው። ይሄንንም የሚናገረው ከሰፕሊኬሽን ውጪ ከዱዓ ውጪ ዲክሪን የሚቀይር ውሳኔን የሚቀይር የለም ይላል። ግሬዱ ምንድነው? ኢብኑ ተይሚያ አንብብልኝ። ግሬዱ ምንድነው? ይሄን አላምንም እኔ የተሳሳተ ነው። አይካንት ዳኢፍ ሐዲስ አትጠቀሙ። ለማንኛውም ይህንን ባትጠቀም ደግሞ ሳሂህ ቢሆን ደግሞ ቅድም እንዳሳየው ያላ ቃል በምንም አትለወጥም በሚለው መሰረት አንድ ከሱ ጋር ይጋጫል። አሁን ባሳየው ሐዲስ ደግሞ በቡሃሪ እና ሙስሊም ባለው መሰረት ማንኛውም ነገር ልትሞት አንድ እርምጃ ሲቀርህ ቅድሚያ በተወሰነብህ ምክንያት መልካም ስትሰራ ኖረህ እንኳን ገነት ልገባ አንድ እርምጃ ሲቀርህ ይላል። በደምብ አስብ። ልገባ አንድ እርምጃ ሲቀርህ መልካም ስትሰራ ቆይተህ ሙስሊም ሆነ አንድ እርምጃ ሲቀርህ ገና በእናትህ ማህፀን ሳለህ እሱንም አዲስ እናሳያለን። ደግሞ ታስፈለገ ገና ሳትወለድ በአባትህ ወገብ ሳለህ አባትህ ከእናትህ ሳይገናኝ የገሃነምና የገነት ተብሎ ተጽፎብሃልና አንተ የተጻፈብህ የገሃነም ከሆነ ገነት ልገባ ሲቀርህ መልካም ስትሰራ የነበረውን አላህ ያጠፋውና ምን ያደርጋል? መጥፎ ትሰራለህ። ከዛስ ገሃነም ትገባለህ። በተቃራኒው ደግሞ ሰንበዲ የገነት ስራን ሲሰራ ኖሮ በደምብ አስብ። የገነት ስራን ሲሰራ ኖሮ ገነት ሊገባ ሲል አንድ እርምጃ ሲቀረው እሱንም ገሃነም ለመክተት ያንን መጥፎ ያሰራዋል። በተቃራኒው ደግሞ የገሃነም ስራን ሲሰራ ኖሮ አስቀድሞ የተጻፈበት ገና ሳይወለድ ገነት ትገባለህ ተብሎ ከሆነ ልክ አንድ እርምጃ ሲቀረው ገሃነም ሊገባ ሲል ጥሩ ነገር ያሰራውና ገነት ይከተዋል ይላል አዲሱ። ቋንት ከቁርአን ስተታጣህ ሐዲስ ላይ ተንጠለጠላህ። ባይዘይ በቀደር ጉዳይ ላይ ቁርአን ላይ ለጥፌ ጥላሃለኝ። አሁን ሐዲሱ ተስፋ አስቆረጠህና ቋንት ከቁርአኑንም ስተታጣህ ሐዲስ ላይ ነው ስተት የምታገኘው አለ። ቁርአን ላይ የከፋ አደርግብሃለሁ ወንድሜ አታቀኝም ማለት ነው። በዚህ ጉዳይ ላይ ሐዲሱ ሷሂህ ነው። ሷሂህ ነው ሐዲሱ። ያው ቡሃሪ እኮ ነው እንደው ሰሂህ ነው ይላል። ከሳሂህም በላይ ቡሃሪ ላይ ነው ከፈትንልህ እኮ ያሁኑ ዳኢፍ ነው ያላችሁ ሐዲስ ሷሂህ ነው እያለ ነው። ተው እንጂ እስቲ አውጣው። ኢብኑ ተይሚያ ማውጣት የምችል ከሆነ አውጣው። ሁለት ሐዲስ አሳይት ዳኢፍ ነው። ሰላም ወንድሜ፣ እኔ ጋር መነጋገር እንችላለን? አንዴ እሺ
ኢብኑ ተይሚያ መላኢካዎች ለምንድን ነው ወደ አላህ በማህፀን ውስጥ የሚመድባቸው? አሁን እዛ አንድ ሰው ላይ አታርጉ፣ እኛንም አናግሩ። ቀጥል እስኪ መሐመድ ነው ኢብኑ ተይሚያ በቃ አሁን ጊቭ አፕ አድርጓል። ኢብኑ ተይሚያ መረጃ ቼክ አጣርቼ እመታለሁ አዙሪ። አይ ያንተ ማጣራት እድሜ ልክህን እንዳጣራ አጣርቼ እመጣለሁ። መጨረሻ ላይ መልስ ሲጠፋ ትጠፋለህ። ይመች ያራድየ ልጅ ነሽ አንቺ። ጥሩ ኢድሪስ ሚታርክ ኢድሪስ አረን ያለው ሚታርክ ሙስሊም ነህ? ወዴት ነው ማለት ሰላም ነው። ሚታርክ ተራስልህን ሰው አንተ አታስገባም እናውቃለን። ያው ሙስሊም ነው መሐመድ አንድ ሚታርክ እመለሳለሁ። አንተ ጋር እመለሳለሁ። ሚታርክ አንዴ ተራ ጠብቅ። መሐመድ እንኳን ደህና መጣ። በቀድር ታምናለህ? በቀድር ታምናለህ? ዘመን ምናምን አለ ገባ አርካኑል ኢማን ስድስተኛው ማዕዘን ነው። በሱ ማመን ግዴታ ነው። ኦኬ ማያምን ሰው ሙስሊም ሆነ ይችላል። ቆይ አሁን አንዴ ልጨርስልህ። ቀዷ ማለት ፍርድ ነው፣ የተወሰነ ነው። አንደኛ እዚ ቀዷ ሲባል ከምድርና ሰማይ መخلوቅ ሁሉ ከመፈጠራቸው በፊት ፍጡራን ከመፈጠራቸው በፊት አላህ አውቆት የተጻፈ የተረጋገጠ ነው። ያን ዕውቀቱን ግን ይሄ ሰው እየተንስቶ ይሄን ይሰራል ሳይሆን የመጀመሪያው ላይ የወደፊት የሚሰራውን በኢልም الغይብ ገባ በሩቅ በማወቅ ስለሚያቅ ይሄ ሰው ተፈጥሮ አሁን ለምሳሌ እኔ ከህፃንነት ጀምሮ እስካደግኩበት ድረስ ምን እንደምሰራ ሁሉ አላህ ከሰማይና ምድርን ከመፍጠሩ በፊት ያውቃል። ይሄንን ነው አላህ ጻፈው። የኔ ምርጫ ጋር ምንም አይለያይም። አዳምጥ ኦኬ ሳትፈጠር ነው የጻፈው አይደለ? ሳትፈጠር በፊት ነው የተጻፈው አይደለ? ለምሳሌ ኢልም الغይብን ያውቃል እኮ አልኩ። ያውቃል ማለት ነው እኮ አዳምጥ ከሌ ገነት ብሎ ጽፎታል አይደለ? ያን ጽፎታል። ለምንድን ነው ኢልም الغይብ ያውቃል? ቋቂ ነው። ያልጠየቅኩን አትመልሳ። ቋቂ አይደለም። አዳምጥ ቆይ ያንን አላህ የጻፈውን አንተ መቀየር ትችላለህ? እኔ መጀመሪያ እዚህ ዱንያ ላይ ተከስቼ እዚህ ዓለም ላይ መጥቼ ምን እንደምሰራ ስለሚያውቅ መጀመሪያ ላይ ስለሚያውቅ ስለዚህ የጠየቅኩት ትመልሳለህ መሐመድ። ስለዚህ ነው አልጠየቅኩም እየመለስኩልህ። አንተ አዳምጥ አንተ አላህ ለገሃነም ጽፎብህ መልካም ብትሰራ ገነት ነው የምትገባው ገሃነም ነው የምትገባው? ምንድነው ሐዲሱ የሚለው? የሰው ልጅ ሁሉ የተፈጠረበት ሁሉ ገሩ ነው የሚለው አንደኛ ነገር ማለት ነው። ወዲስ ያልጠየቅኩህ ለምን ታወራው? የመለስኩልህ እኮ ነው። አንተ እንደፈለግኩ ምንድነው እሱ? ሐዲሱን ፈስር። እሺ እና ሐዲስ አንብቦ እሺ፣ በአረበኛ አድርገው ልፈስርልህ። ከፋር ለክርስቲያን በአረበኛ አድርገው እሺ። حدثنا شعيب ملسنا قدام صفوي ملسنا قدام سمعت الله ناتو طبق انجي ابن عبد الله ابن شيخ تون جابوا تقير عن علي رضي الله عنه قال كنا انتم بلوا اسفما جلوسا مع النبي صلى الله عليه وسلم كان النبي صلى الله عليه وسلم قال ቁጭ ብለን ነበር وسلم ومعه عود انتم براسو بينكم في الارض وقال ما منكم من احد الا قد كتب ما مقعد من النار او من الجنه እየፈሰርክ እኮ ከናንተ አንድ ማንም የለም መቀመጫውን የጀነት ይሁን የጀሃነም ይሁን የጻፈው ቢሆን እንጂ መጀመሪያ ላይ የታወቀ ቢሆን እንጂ ነው ዘለ
ሚን አሐድ ኢላ ቀደር ማለት መጀመሪያ ላይ መክቱም ነው። አንደኛ ማዕሉም ፈቃለ ረጁሉ ሚነል ቀውሚ ከህዝቦቹም አንደኛው አለ አላ ነተኪሉ ያ ረሱላህ ተዛ ምን እንሰራለን ቁጭ ብለን ለምንድን ነው ውሳኔችን ማንጠብቀው አለ። ቃለ ላ እንደዚህማ አትስሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይዕመሉ ስሩ ፈኩሉ ሙየሰሩን ሁሉም እኮ ይገራለታል። ለምንድን ሊማ ኹሊቀ ለሁ ለማለት ነው። ለተፈጠረበት ነገር ይገራለታል። ለምንድን ነው? ከዚህ በፊት አላህ አውቆት ፕሊስ አንብብ ለተፈጠረለት ነገር ይገራዋል። ቀጥል አንብብ። ፈአማ መን አዕጣ ወተቃ ፈአማ መን አዕጣ የሰጠ መጽዋት የሰጠ ወተቃ ጌታውን የፈራ አሉ። በል ቀጥል አያቱን እስከ መጨረሻው ፈሰይሲሩሁ ለሁ ሊልዩስራ ጥሩን አላህ ይወፍቀዋል ይላል በቁርአን ማለት ነው። ገሩን መንገድ አላህ ያገራለታል ብለዋል። ይሄንን አንቀጽ አያይዘው አነበቡት። ለምንድን ነው እኛ እናንተ አዲሱን አንብብ። ሐዲሱ እኮ አብቅቷል። የትኛውን ቁርአን የቀሩለት? ፈአማ መን አዕጣ ወተቃ የሚለው አየው ወሰደቀ ቢል አንደኛ አዕጣ ሰደቃ እየሰጠ ወተቃ እንደገና ጌታውን የፈራ ገባ። ፈሰኑ የሲሩ ሊልዩስራ አንቀጹ እንትን አላለም አትጨርስም። ገሩን መንገድ እንመራዋለን ይላል። አይው ዩስሩ ሆነ ነገር ገሩን መንገድ ያንን ገሩን መንገድ የሚመራው ለተፈጠረበት ነው አይደል? እሺ ለተፈጠረበት ነው አይደል? አንተ ጥያቄ መሆን ያለበት ኦፎይ ልንገርህ፣ የሰው ልጅ የኔን ጥያቄ አትጠይቀኝ አትጠይቀኝ የሚለው ላይ ነው። አይ ጥያቄ እንዲህ በልና ጠይቀኝ ብለህ አይደለም ጠይቀህ። ገነትና ገሃነም ከተቀደረብን ለምንድን ነው የምንሰራው አሉት። የምትሰሩበት ምክንያት ለተፈጠራችሁበት ዓላማ ለዛ ነው የምትሰሩት ነው መልሱ የመሐመድ። ለምን ቁጭ ብለን አንጠብቅም ሲል ለተፈጠራችሁበት ዓላማ ትሰራላችሁ ነው። ዓላማ ላይ ይገራላችኋል ነው። የጀነት ተወንክ ጥሩ ጥሩ ነገር እንድትሰራ ይገራልሃል። ገባ መጀመሪያ ላይ ቆይ ተስማማው። በደንብ አስተውሉ። የጀነትም ከሆንክ ጥሩ ጀነት እንድገባ በደንብ አስቡ። የጀነት ከሆናችሁ ጥሩ ጥሩ እንድትሰሩ ያደርጋችኋል። የገሃነም ከሆናችሁ ገሃነም እንድገቡ በዛው እያጠመማችሁ ይሄዳል። አይደለም የሩቅ አዋቂ ስለሆነ የሩቅ አዋቂ ፈርዱ ነው። ስለማወቅ ጉዳይ አይደለም፣ ስለማወቅ ጉዳይ አይደለም። አይ ፕሊስ አደረብ ምክንያቱም ገና ሳትወለድ አንተ ገሃነም ትገባለህ አለ። የገነት ስራ እንድትሰራ እንኳን የሚያደርግህ ምንድነው? እሱ ወደ ገነቱ ስራ የገሃነምን ስራ ስትሰራ ወደ ገነቱ ስራ ፑሽ አድርጎ ያመጣል። የተጻፈልህ የገነት ከሆነ የተጻፈብህ የገሃነም ከሆነ ደግሞ የገነትን ስራ ስትሰራ ወደ ገሃነም ያመጣል። ወደዛ ነው የሚገራ፣ ወደዛ ነው የሚመራ። ይሄ የሰይጣን ስራ ነው። ባይዘው እንደዚህ አይነት ማድረግ ራሱ አንደኛ ነገር ልንገርህ እፎይ፣ ምሳሌ ልስጥህ። በምሳሌ ላስረዳህ። ቀጥል። እሺ በምሳሌ ላስረዳ። አንድ ሰው አሁን አለ ብር ማግኘት ፈለገ። ገባ። አንደኛ ነገር ቢዝነስ ጀምሮ ጥሩ ነገር ሱቅም ሆኖ ሰርቶ ብር ማግኘት ይችላል። ሁለተኛ ነገር ደግሞ ሌባ ሆኖ አጭበርብሮ ማግኘት ይችላል። ይሄ ሰውዬ ማለት ነው። ፈጣሪ ገባ አጭበርበር አገኝ አላለው። ለምንድን ነው? በቁርአን ይከለክለዋል ማጭበርበርን ማለት ነው። ገባ ማጭበርበርን ይከለክለዋል። ከቶፒኩ ጋር ምንም የሚገናኝ አይደለም። መሐመድ የሰው ገንዘብ አጭበርብሮ ምናምን አትበል። መሐመድ ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘብ የኔና የአላህ ነው ብሎ አላህም መሐመድም ዘርፈው እንደሚጠቀሙ እየተናገረ ነብይ ሮል ሞዴል ነው። ነብይ ዘራፊ ከሆነ ቆይ አዳምጥ። ቁርአን ውስጥ ንብረት መዝረፍ ምናምን ተከልክሏል። እንደዚህ ነው የማይገናኝ ቶፒክ ውስጥ አትግባ። አሁን ቀድር ነው ቶፒኩ። ስለማጭበርበር ምናምን ነው የምትሄደው። ለምን ታመልጣለህ? እኔ በምሳሌ የገለጽኩልህ እኮ ነው። ፕሊስ ቆይ ታመልጣለህ እንዳትል። ካሁን በኋላ ነብይህ ነው አጋንንት ሲጨንቀው ሮጦ ሄዶ ከዲጃ
ጭኑ ውስጥ ሮጦ የገባው አመልጦ ከአጋንንት ጨምቆ ሲይዘው ማለት ነው። ቶፒክ ላይ ቀዝቀዝ በልና እኔን አታድርግ። ቶፒኩ ላይ ብቻ ቁም። ሙሐመድ እሺ ሙሐመድ መጀመሪያ ሲፈጥራቸው ገሃነምና ገነት እንደሆኑ ጽፎባቸዋል አይደል? አንተ የሰው ልጅ ውሳኔ የለውም እያልክ ነው ባጭሩ። አይ መጀመሪያ እንደዛ አልተናገርኩም። መጀመሪያ ይሄንን ኮንፈርም አድርግልኝ። ገሃነምና ገነት የሚገቡትን ጽፎባቸዋል አይደል? እኮ እየነገርኩ ነው። ኢልመል ገይብ ስለሚያውቅ የሩቅን አዋቂ ስለሆነ ብቻ መልስልኝ። የጠየቅኩን ብቻ መልስልኝ። ገሃነምና ገነት የሚገቡት የሩቅ አዋቂ ስለሆነ ነው የጻፈባቸው። ፕሊዝ ማወቅና መጻፍ መጀመሪያ ለይ። እኛ ከእውቀት ጋር አይደለም ጥያቄያችን። መጀመሪያ የጻፈባቸው ገሃነምና ገነት እንደሚገቡ ነው አይደል? ጽፎባቸዋል እኮ አልኩህ። ነገር ግን የጻፈባቸው ከምን አንፃር ነው ታልክ፣ የሩቅ አዋቂ ስለሆነ በዚህ ምድር ላይ የሚሰራውን ሁሉ ያውቃል። ወይ አንዴ አላህ የጻፈው ነገር ይቀየራል? የጻፈው ነገር ይቀየራል? አስቀድሞ የጻፈባቸው ነገር ገሃነምና ገነት እንዲገቡ የጻፈባቸው ይቀየራል? ለውሃል ማህፉዝና በሱ ዕውቀት ዘንድ ያለ ሆነ አይቀየርም፣ በጭራሽ አይቀየርም ምንም ቢሆን። ነገር ግን ቆይ ስማኝ፣ ቆይ ኪታብ ዘንድ ሆነ ይቀየራል። ማስረጃ እና ያላ ኪታብ የመላእክት ኪታብና ያላ ኪታብ እንደሚለያይ ማስረጃ አምጣና እሱን ታናሳይ። በቃ አሁን ስማኝ፣ ይኸው ክፈት መረጃ። እሺ ጅብሪልም ኪታብ እንዳለው አናውቅም ነበር። ጅብሪልም ለራሱ ለካ ይጽፋል፣ የተለየ ካላህ ማለት ነው። ካላህ የተለያየ መጽሐፍ አላቸው መላእክቶች። ነገራችን እነሱ አላህ ነው የነገራቸውን ነው የሚጽፉት። እሱን ሐዲስ አውጥቼ አሳያቸዋለሁ ደግሞ። ኦኬ ማህፀን ውስጥ ይመድባቸውና ክፈት መሐመድ፣ መጀመሪያ ስማኝ። ቀደር ይቀየራል እያልከኝ ነው? ውሳኔ ይቀየራል ወይ እያልከኝ ነው? ኖ ሽፍት አታርግ። የአላህ አይቀየርም፣ መላእክቶች የጻፉት ነው የሚቀየረው ብለሃል። እሱን ክፈት። መላእክቶች የተሰጡት ኪታብ የመላእክቶች የተሰጡት ኪታብ መላእክቶች የተሰጡት ኪታብ አትጩህ። ቆይ ክፈት። ምክንያቱም አላህና መላእክቶች ተነጋግረው የሚጽፉት ተመሳሳይ ነው የሚጽፉት። የተለየ ከሆነ እሱን አሳየን ቅድሚያ። እሺ ቆይ ልንገራችሁማ። አንደኛ ነገር የሰው ልጅ ፕሊስ የእናንተን ተረት አንፈልግም። መረጃ ክፈት። እንደኛ እንደዚህ ከፍተን እንደምናሳይ ያሳይ። ኧረ በእናትህ ካላህ ተሻል እንጂ ማዳመጥና ትሬስ ለማድረግ ሞከር ምንለውን እንጂ ዝም ብለህ የመጣልን አታውራ። መረጃ ክፈት። ያለ መረጃ ዝም ብለህ እንደ ነብያ አታውራ። ክፈት መረጃ። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። መረጃ ክፈት። ሃይ መረጃ ክፈት። አለም ይቅርታ ተሳስቼ ነው በል። ኪታቡን ግን ማን ነው ቆይ ለመላእክቶቹ ራሱ የሰጣቸው? እንደው ኪታቡን የሰጣቸው እኮ አላህ ከሆነ ቃሉ ያላህ ነው ማለት ነው። የአላህና የመላእክቶቹ ይለያል ብሏል እኮ። ስለዚህ ካላህ የተለየ ነገር የሚጽፉት አሉ ማለት ነው። መላእክቶች ራሱ እኮ ያላህ አይለወጥም፣ የመላእክቶቹ መጽሐፍ ደግሞ ይለወጣል። ኧረ ጉድ አጠራላቸው በለ ማለት ነው። ባዮሎጂ እና ፊዚክስ መጽሐፍ ሊኖራቸው ይችላል። ያ ባይዘ የዋሹ መሆኑን ችግር የለውም። እኛ በሌላ ሐዲስ እናየዋለን። አላህ ለመላእክቶቹ እንደሚነግራቸው ገና ህፃን ልጅ ገና ሲረገዝ ማለት ነው። ሲረገዝ ጀምሮ ያለውን ፕሮሰስ እናያለን። ከዛ በኋላ ደግሞ ሲወለድ ህፃን ልጅ ለምሳሌ ቆይ ቀድር ላይ የሚጽፉት መላእክቶች ናቸው። ከአላህ ጋር ተነጋግረው ወንዲውን ሴት እናድርገው፣ ወንድ መቼ ይሙት በዚህ ቀን፣ ቀዩን ጥቁር፣ እንደዚህ ገነት ይግባ ጋንም ተነጋግረው ነው የሚጽፉት። ሁለቱ ተነጋግረው
ቡኻሪ 3208 ላይ ገለጽ። ቡኻሪ 3208 ላይ ጋይድ ቡኻሪ 3333 ላይ አለ። 3208 ላይ ያው 3000 በጣም ብዙ ቦታ ነው። ይቀየራል ከላይ እንትን በለው ይቀየራል። ይሄ ነው የሚቀየረው ብሎናል የመላእክቶቹ መጽሐፍ። ጋይድ አምቦ ክርስቲያን ይነበብልህ። ቆይ ይነበብ ከላይ አረበኛውን አድርገውና ይተረጉማሉ። እሺ ይነበብ ላንብብልህና እንተርጉመውና ከዛ አረበኛውን ስህተት ካለው ትቀጥላለህ። እሺ ቡኻሪ 3208 ላይ አብደላህ ቢን መስዑድ እንደተረከው ይላል አላህስ ሜሴንጀር the truly inspired said አላህ መልእክተኛ እንደዚህ አለ a human being is put together in the womb of the mother for 40 days የሰው ልጅ በእናቱ ማህፀን ቀን ያህል ይቀመጣል ይላል አንድ ላይ and then he became a clot of thick blood for a similar period ከዛ በኋላ ለ40 ቀን ያህል ደግሞ የረጋ ደም ይሆናል ይላል and then a piece of flesh ከዛ በኋላ ቁራጭ ስጋ ይሆናል ለ40 ቀን ያህል ይላል እንደገና then Allah sent an angel who is ordered to write 4 things ከዛ በኋላ አላህ መላእክት ይልካል አራት ነገሮችን እንዲጽፍበት he is ordered to write down his new creature deeds ስራውን እንዲጽፍበት ይልከዋል look ስራውን እንዲጽፍበት ይልከዋል አንደኛ his livelihood አኗኗሩን ይጽፍበታል his date of days የሚሞትበትን ቀን ይጽፍበታል and whether he is blessed or wretched in religion በሃይማኖት የተረገመ ወይም የተባረከ እንደሆነ ይጽፍበታል look የሚጽፍበት እነዚህን አራት ነገሮች ነው እርጉም ይሁን ወይስ የተባረከ ይሁን ብሎ ይጽፋል then the soul is breathed into him ከዛ በኋላ ነፍስ ይነፋበታል ይላል so a man among us you may be do good deeds till there is only a cubit between him and a paradise and then what has been written for him decided his behavior and starts doing evil deeds characteristics of the people of hellfire ምን አለ ቆይ አንዴ ቆይ ወሳኙ ነው ወሳኙ ምን ፈልገው እንደው የተጻፈበት አለ አራት ነገር በደንብ አስተውሉ ካሁን በኋላ ያለችዋን አትንትብሊ ያዳምጡት ይቀየራል ወይንስ ጭራሽ እናንተ በጋ እዛ ያኔ ሲጻፍ ጋንም ተብላችሁ እድሜ ልክ ገነትን ስራ ብትሰሩ ኖ ቀድሞ የተጻፈው እንዲህ ነው ተብላችሁ ወደዛ ነው ሊድ የሚያደርጋችሁ አሁን ያለውን ቀጥለህ አንብበው በደንብ ያ so a man among us you may be do good deeds till there is only a cubit between him and paradise ምን አለ አንድ ሰው ከናንተ መካከል በገነትና በእናንተ መካከል አንድ ስንዝር ያህል እስኪቀራችሁ ድረስ ይላል የገነት ሰዎችን ስራ ትሰራላችሁ አለ and then what has been written for him decided his behavior and he start evil deeds characteristics of the people of hellfire ነገር ግን አስቀድሞ የተጻፈበት ነገር እንዲደርስበት ምን ይላል የጀሃነም ሰዎችን ስራ መስራት ይጀምራል ገነት ልገቡ አንድ ስንዝር ሲቀራችሁ አላህ የወሰነው ነገር እንዲደርስ የገሃነም ሰዎችን ስራ ትሰራላችሁ ይላል and similarly a man among us you may do evil deeds till there is only a cubit between him and hellfire ነገር ሌላም ደግሞ በተመሳሳይ አንድ ሰው የጀሃነም ሰዎችን ስራ ይሰራል በገሃነምና በሱ መካከል አንድ ስንዝር እስኪቀር ድረስ and then what has been written for him decided his behavior and he start doing the characteristics of a people of paradise ነገር ግን አስቀድሞ አላህ የወሰነበት ነገር እንዲደርስ የገነት ሰዎችን ስራ መስራት ይጀምራል ይላል thank you okay መሐመድ ኦኬ በዚህ ሐዲስ መሰረት የተጻፈበት ቀጥታ እንዲደርስበት ነው ሰውየው የሚደረገው ወይንስ የተጻፈበት እንዲቀየር ነው የሚደረገው ስማኝ እፎይ አንደኛ ነገር በዚህ ላይ ቆይ የተጻፈበት አትጩህ
ፓኒክ አታድርግ። ራስ ባመጣኸው መረጃ የጠየኩህን ብቻ ነው የምመልሰው። በደንብ ኦዲየንስ ገብቶታል። ቴንክ ዩ ዊ አፕሪሺየት ዩ። ሌላ መረጃ እንዲህ ብትሰጠንና እስልምና የሚጠልዝ በደንብ አስተውሉ። ሰውየው የተጻፈበት የገሃነም ከሆነ እድሜ ልኩን በደንብ አስተውሉ። እድሜ ልኩን የገነት ስራን ቢሰራ አላህ ግን በመላእክቶቹ ያጻፈበት የገሃነም ከሆነ ገነት ሊገባ የሚለው አንድ ስንዝር ሲቀረው ቀድሩ ስለማይቀየር ምን ያደርገዋል አላህ? እንግዲህ እድሜ ልኩ ሰውየው አማኝ ነው፣ መልካም ነገር ሲያደርግ ኖሯል። ግን አንድ እርምጃ ሲቀረው ገነት ሊገባ ሲል የተጻፈበት የገሃነም ስለሆነ መጥፎ አሰርቶ ወደ ገሃነም ይልከዋል። እንግዲህ እድሜ ልኩ ሰውየው አማኝ ነው፣ መልካም። ስለዚህ ቀድሩ እንኳን ቀድሩ ሊቀየር ይቀርና ሙሐመድ ቅድም እንዳለው ጭራሽ ያመጣው መረጃ እኛን ምን ያህል ቦልድሊ በደንብ ጠንክረን መረጃውን አፕዴት እንድናደርግ አደረገን ማለት ነው። ቴንክ ዩ ሙሐመድ፣ እናመሰግናለን። እዚህ ላይ ምንም አድርገው አናደርግም። እናመሰግናለን ነው የምንልህ። ተስማምተናል። በዚህ ሐዲስ መሰረት እኔ ሙስሊም እኮ ተስማምተናል። እናንተ ይሄ ሐዲስ ትክክል ነው፣ የተነበበውን አንብበናል፣ ሰዎች የተረዱትን ተረድተዋል። ታስብ ይቀየራል ቀድሩ። በሰዎች ስራ ብለህን ነበር። ቀድሩ አይቀየርም። የሰዎቹ ስራ ግን ይቀየርና ወደ ቀድሩ ነው የሚሄዱት። እነሱ ምንድነው በነገራችን ላይ ተርጉሟል። ኦኬ አንብብና በአማርኛውም ጥርት አድርገው በደንብ ተርጉሞታል። አንብብላችሁ ከላይ ጀምረን ሪያዱ ሳሊህ ቅጽ 1 ላይ ታገኙታላችሁ። ገጽ 263 ላይ ሙሉ ላምብላችሁ። እውነተኞች ሁሉ እውነተኛ የሆነው ኑት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነግረውናል በማለት ኢብኑ መስዑድ አስተላልፈዋል። ከእናንተ አንዳችሁ የሚፈጠርበት ነገር ከእናቱ ሆድ ውስጥ ለ40 ቀናት የዘር ፈሳሽ ሆኖ ይቆያል። ከዚያም ለተመሳሳይ ጊዜ የረጋ ደሙ ይሆናል። ከዚያም ለተመሳሳይ ጊዜ የተላመጠ ስጋ ይሆናል። ከዚያም መላእክቶች ተልከው ነፍስ ይዘራበታል። መላእክት 4 ነገሮች ይታዘዛል። ሲሳዩን የሚሞትበትን ቀን ወቅት ማለት ነው። ስራውንና እድለቢስ ሸቂ ወይንም እድለኛ ሰዒድ መሆኑን እንዲጻፍ ካለ በኋላ ከእርሱ ውጭ ይላል። ልብ በሉ በደንብ እያያችሁልኝ በደንብ ይታያል አይደለ? ከእርሱ ውጭ ይላል። ከእርሱ ውጭ ሌላ አምላክ የሌላ አምላክ እምላለሁ ከእናንተ አንዳችሁ በእርሱና በጀነት መካከል 1 ክንድ ያክል ርቀት ሲቀረው እሺ ያው እንደዚህ ላድርጋ። አሁን ይታያል። ሙሉ ለሙሉ ገብቷል። በጣም አሪፍ። ከእርሱ ውጭ ሌላ አምላክ በሌለው አምላክ እምላለሁ ከእናንተ አንዳችሁ በእርሱና በጀነት መካከል 1 ክንድ ያክል ርቀት እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል። ትንሽ ሲቀረው የተጻፈበት የቀደመውን የእሳት ሰዎችን ስራ በመስራት እሳት ይገባል። ከእናንተ አንዳችሁ የእሳት ሰዎች ስራ ሲሰራ ይቆይና ሊገባ 1 ክንድ ሲቀረው የተጻፈውን ቀደም የጀነት ሰዎችን ስራ በመስራት ጀነት ይገባል። ትንሽ ከፋሪው ቀጥል እንደገና። እሺ ያው በደንብ ይታያቸዋል። ያከበብኩትን ነው እንግዲህ ከእናንተ ውስጥ የተጻፈበትን የጀነት ሰው ከሆነ የጀሃነም ሰው ከሆነ እድሜ ልኩ ሰርቶ 1 ክንድ ሲቀረው ያፈርስና ጀሃነም የተጻፈበትን የቀድሞውን የእሳት ሰዎች ስራ ሲሰራ ቆይቶ የገሃነም ስራ ሲሰራ ቆይቶ አንተ ቆይ እስከ እንዴ በጌታ የገሃነም ስራ ሲሰራ ይቆይና ጀነት ሊገባ 1 ክንድ ሲቀረው የተጻፈውን የቀድሞውን የጀነት ሰዎችን ስራ በመስራት ጀሃነም ይገባል። የጀሃነም ሰዎችን ስራ በመስራት ታንኪዩ። በደንብ እንዳያችሁ እንግዲህ ምን ብለናችኋል? ቀድሩ የሚወሰነው ያ የተጻፈው የሚቀየር አይደለም። መሐመድ እንዳላችሁ የሚቀየር ሳይሆን ፕሊዝ ያመጣውን አዲስ በደንብ ወደ እንሱ ያላምጠው የሚቀየር ሳይሆን እንደውም ጭራሽ ሰዎቹ ምንም መልካም ቢሰሩ እንኳን ቀድሩ ስለማይቀየር
አስቀድመው ለገሃነም እኔ ለምሳሌ ለገሃነም ተብዬ ተጽፎብኝ ከሆነ ምንም መልካም ባደርግ እድሜ ልኬ መልካም ሳደርግ ቆይቼ አላህ ገሃነም ነው የምገባው ብሎ ስለጻፈብኝ ምን ሆናለሁኝ? በደንብ አስተውሉ። ምን ሆናለሁ? መልካም ምንም ብሰራ አንድ እርምጃ ገነት ልገባ ስል መጥፎ እንድሰራ ያደርገኝና ወደ ገሃነም ይልከኛል። ምክንያቱም አስቀድሞ ገሃነም ነው የምገባው ብሎ ስላለኝ ማለት ነው፣ ስለጻፈብኝ። ስለዚህ ምንም ነገር ብትሰሩ ስለጻፈብህ አይደለም የምትገባው ወገናችን። ኦኬ ምንድነው? አንብበው እስኪ አንብባትችን የተሰመረችውን ቢጫዋን አንብባት። አይደለም አንብባት። የትኛዋን ቢጫዋን? ይህ ሐዲስ በነገራችን ላይ በሌላ ሐዲስ ይተረጎማል። አንብበው ነው ያልኩህ። ሰሒህ አልቡኻሪ 2898 ላይ ፊማ የብዱ ሊናስ ነው የሚለው። በሰዎች በሚታየው መልኩ ጥሩ ስራ ነው የሚሰራ በሚመስል መልኩ ነው እንጂ የቱን ላንብብልህ? ስንዴ ደግሜ ልንገርህ። የቱን ላንብብልህ? አማርኛ አይችሉም እንደ ሰዎቹ። ቆይ አንተ ግን ጊዜ ከእናንተ አንዳችሁ ቆይ አንዴ መሐመድ ቆይ ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆይና ሊገባበት አንዲት ክንድ ሲቀረው የተጻፈው ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል። ጀነት ቢገባው በምን ምክንያት ነው? በስራው ምክንያት። ምን ስለሰራ? የጀነት ሰዎችን ስራ ስለሰራ። ኦኬ የጀነት ሰዎችን ስራ የሰራው ለምንድን ነው? የጀነት ሰዎችን ስራ የሰራው ፈልገው ነው አይደለም። ቀድሞ ስለተጻፈበት ቀድሞ ስለተጻፈበት አይደለም የሚሰራው ማለት ነው። አንብበው አይናችንን ነው ወይንስ እዚህ ጋር ቀድሞ ስለተጻፈበት ነው? እዚህ ጋር ቀድሞ ስለተጻፈበት ነው አይደለም ወገናችን። እሺ እናንብበው። ከእናንተ የሚለው ለአንብበው። ኦኬ አንብበው። ከእናንተ አንዳችሁ በደንብ አስተውሉ። ከስራ ያላችሁ ፕሊስ አድርጉ። ፌስታል ምናምን ላይ የተቀመጣችሁ ፌስታል ላይ ፎቀቅ በሉ። ከእናንተ አንዳችሁ በእርሱና በጀነት መካከል በደንብ አስተውሉ። በእናንተ ውስጥ አንዳችሁ ፕሊስ ሚት አድርጉ። ምን አይነት ስርዓት አልበኝነት ነው? ከእናንተ አንዳችሁ በእርሱና በጀነት መካከል ክንድ በደንብ አስተውሉ፣ ክንድ ያክል ርቀት እስኪቀረው ድረስ የጀነት ስራዎችን ሲሰራ ይቆያል አለ። ትንሽ ሲቀረው የገነት ስራዎችን ስትሰሩ ኖራችሁ በደንብ አስተውሉ። አንድ ስንዝር ለሰዎች በሚታየው ነው፣ በውስጡ እኽላስ ሁሉበታል። ካላ አይሻልም እንዴ? ካላ ተሻሉ። ፕሊስ በመሳደብ አይደለም ሃይማኖት። በተቻላችሁ መጠን ስታስገቡ ገስት ላይ ከ2000 በታች ፎሎወር ያላቸውን አታስገቡ። በዛ ላይ 20 ሰው ዞሮ እንዴት ነው የምታስገቧቸው? ለመበጥበጥ የሚገቡ ልጆችን ቼክ አሉ። ከ2000 ምናምን በታች አትሊስት 5000 ምናምን ያላቸውን አስገቡ። ሲነበቡ እንኳን ለመስማት የሚቆረቁራቸው አጋንንታቸው እዚህ ላይ ጆሮቸው ላይ ሸና ማስማት ማይችሉ እንዴት ነው እሱ መግባባት የምንችለው? ስለዚህ ገብተውም አይጠቅሙ፣ ቤቱን ነው የሚያቆሽሹት። ረመዳን ቀጥል። አሁን ንግግርህ ምን ላድርግ? ለእናንተ ዘመዶች አንተ ጥሩ ጸባይ እንዳለ አውቃለሁ። ባለጌ ናቸው፣ ማዳመጥን አይችሉም። እኔስ ከእናንተ አንዳችሁ በእርሱና በጀነት መካከል አንድ ክንድ ያክል ርቀት ሲቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል አለ። ስለዚህ ምንድን ያላቸው ሙሐመድ? በእናንተና የጀነት ሰዎችን ስራ ሲሰራ ይቆያል አለ። which means መልካም ሲሰራ ይቆያል። ምን እስኪቀረው ድረስ? አንድ ስንዝር እስኪቀረው ድረስ ሰውየው መልካም ስራ ብቻ ሲሰራ ይቆያል። ገነት ሊገባ አንድ ስንዝር እስኪቀረው ድረስ ትንሽ ሲቀረው ይላል የተጻፈበት። በደንብ አስተውሉ። የተጻፈበት ይቀድመውና፣ በደንብ አስቡ። ምኑ ይቀድመዋል አለ? ስራው፣ መልካም ነገሩ፣ እምነቱ ነው። የተጻፈበት ይቀድመውና የእሳት ሰዎችን ስራ በመስራት እሳት ይገባል። ምኑ ነው እሳት እንዲገባ ያደረገው? ምኑን የቀደመው? እምነቱ ነው።
ማለት መልካም መስራቱ ነው አይደለም። ምኑ ይቀድማል? አስቀድሞ ገሃነም ትገባለህ ተብሎ የተጻፈበት ይቀድምና ይቀድምበትና ምን ይሆናል? የሰዓት ሰዎችን ስራ በመስራት እሳት ይገባል። ስለዚህ እሳት እንዲገባ ምክንያት የሆነው ምንድነው? አስቀድሞ የተጻፈበት እሱ ቀደመና እሳት እንዲገባ ሊድ አደረገው። እሺ ሁለተኛውስ? ከናንተ አንዳችሁ የእሳት ሰዎችን በደንብ አስተውሉ። ከናንተ አንዳችሁ ደግሞ አሉ በተቃራኒው የእሳት ሰዎችን which means ኃጢአት የተባሉትን እንደነሱ፣ መጥፎ የተባሉትን እንደነሱ፣ የተከለከሉ የተባሉትን እንደነሱ ሲሰራ ይቆያል ማለት ነው። ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆያል። ሊገባባትም አንዲት ክንድ ሲቀረው፣ ስለዚህ ገሃነም ሊገባ አንድ ስንዝር ሲቀረው የተጻፈው ቀድሞት ምኑን የቀደመው ሆነም ስራው ነው አይደለም። ገሃነም እንዳይገባ የከለከለው ስራው ነው አይደለም። ምንድነው የሚለው? የተጻፈው አስቀድሞ ገና ሳይፈጠር ማለት ነው። የተጻፈው ቀድሞት የጀነትን ሰዎች ስራ በማሰራት በደንብ አስተውሉ። የተጻፈበት ምን ያደርገዋል? የጀነት ሰዎችን በማሰራት ጀነት ይገባል። ስለዚህ ቀድሩ ሊድ ያደርገዋል ሰውየውን። ምንም መልካም ቢሰራም ምንም መጥፎ ቢሰራም ያንኛው የኋላ የተጻፈበት ግዴታ ነው፣ የሚመራው ያ ነው። ረመዳን ምትለዋለ እዚህ ላይ እኔ ጨረስኩ። አቡ ካሊድ አይ ቲንክ ቀድማል። እሺ አይ ቲንክ አቡ ካሊድ ይቀድማል። ሰላም ልጆች፣ አሰላሙ አለይኩም ወራህመቱላሂ። ረዳን እንዴት ዋላችሁ? አቡ ካሊድ ይቀድማል። ሰላማችሁ ይብዛ። ጭራሽ አንተ አታስተናግድ። እሺ ፕሊስ አትጨማለቅ። አቡ ካሊድ ቀጥል። ሰላም ናችሁ ሁላችሁም? እንዴት ነህ? እንኳን ደህና መጣህ። ኦኬ አርጊው ብታደርገዋለህ። በቀድር ታምናለህ አይደል አንተ? አምናለሁ። ኦኬ በቀድር ማያምን ሙስሊም መሆን ይችላል? አይችልም። ሙስሊም አይችልም በቀድር ካላመነ። ኦኬ ለምን? ያው ከእስልምና አንዱ በአላህ በወሰነው በአላህ ውሳኔዎች ማመን ግድ ነው። አላህ በወሰነው ውሳኔና በቀድር ማመን ግድ ነው አንድ ሙስሊም። ስለዚህ አላህ የወሰነው ግዴታ ይፈጸማል ወይንስ ይሻራል? እሱ የተለያየ ተፍሲር አለው። አንዳንዴ ያው ዱዓዎች መጥፎ ነገርን ይከላከላሉ የሚሉም ብዙ ሐዲሶች አሉ። ግን አሁን በአሁኑ በዚህ ባነሳው ዙሪያ ላይ ትንሽ እናውራና እኔ ሊወጣ ነው። እሺ ቀጥል። በጣም ጥሩ። እሺ አሁን እኔ ያው ለማለት የፈለኩት ያኛው ይቀድመዋል የምትለዋን ብቻ በሷ ላይ ፎከስ አድርገህ እዛች ላይ አቆምከው። ቀጥሎ ያለውን መጀመሪያ አላህ ያንን ሰው እኮ አሁን እሺ ከናንተ አንዳችሁ የኢሳ ሰዎችን ስራ ሲሰራ ይቆይና ሊገባበት አንዲት ክንድ ያህል ስትቀረው የተጻፈው ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል አሉ። ስለዚህ አሁን ይሄ መጀመሪያውንም ይሄ ሰውዬው ያን የጀነትን ስራ እንደሚሰራ አስቀድሞን አላህ ያውቀዋል። እኔ ግን አላውቀውም። ስለ እውቀት ነው የጠየቅኩህ። አላህ መጀመሪያውንም እኮ የጀነት ሰዎችን ስራ እንደሚሰራ ያውቀዋል። ፕሊስ ስለ እውቀት አያወራም ክፍሉም። ያውቃል አያውቅም አይደለም። ያውቃል አያውቅም። እዚህ ጋር ይሄ ሐሳቡ ለምሳሌ ካሊድ ስላልተጻፈ ነገር አታወራ። ስለሚያውቅ ሳይሆን እንደውም አለማወቁን አዋቂ መሆኑን ነው የሚያሳየው እዚህ ጋር። ምክንያቱም አንተ ገሃነም አንተ ገነት ትገባለህ ካለ በኋላ ሰዎቹ የገነት ብቻ ሲሰሩ፣ ነገር ግን ፋይሉን ሲያይ አላህ አንተን ለምሳሌ ገሃነም ትገባለህ ብሎሃል። ፋይልህን ሲያይ ገሃነም ትገባለህ ብሎ አጽፎ ቆይ አስጨርሰኝ።
ገሃነም ትገባለህ ብሎ አጽፎበት ሲያበቃ አንተ ግን ሙስሊም ሆነ ገነት ለመግባት አንድ እርምጃ ስንዝር ሲቀርህ ሊገልህ ሲል ገነት ይገባል አቡ ካሊድ ልገባ አንድ ክንድ ሲቀር ሲያይ ፋይል ላይ የተጻፈው አቡ ካሊድ ገሃነም ይገባል የሚል ነው። ከዛ ወዲያ ምን ያደርግሃል? ያንን የጻፈብህን ከፊት ያመጣና ገሃነም ይገባል የሚለውን በማስረጃ አውራ። ቆይ ፋይሉን ያህል የምትለውን አምጣ ማስረጃ። ፋይሉን ያህል የሚለውን አላህ እኔን አሁን መጀመሪያውንም ቀድሞ ያውቀዋል የሚሰራውን ስራ፣ ግን እኔ ሊሞት ሲል ይሄን ያይና ፋይሉን ያይና ይቀይሯል የሚለውን ማስረጃ ስጠኝ። ጋባስ ለምን ትሸመድዳ እንትን ታደርጋለህ? በትክክል የምታወራ ከሆነ በስነ ስርዓት አውራ። ኧረ በእናትህ ልሰጥህ ነው። በቃ ትጩህ በእናትህ አዳምጥ። እሺ ፕሊስ ሚውት አድርግና አዳምጥ። ስለ እውቀት ክፍል እሺ ጨርሰህ አውራና ላውራ። ከዛ ቀጥሎ ላውራ። ጣልቃ እንዳትግባብኝ። ኦኬ እሺ ቶፒክ ሲከብዳችሁ በጣም መጮህ ትወዳላችሁ፣ ታዝጋላችሁ። በግልጽ ክፍሉ የሚናገረው ስለ እውቀት ሳይሆን ቀድሞ ስለ መጽሐፍ ነው። በደንብ አስተውሉ። ትንሽ ዝቅ አድርገው ክፍሉን በደንብ ላሳያችሁ። እዩ መላእኮቹ 4 ነገሮችን ይጽፋሉ አይደል? ከሚጽፉት ውስጥ እነኚህ መላእኮቹ ከሚጽፉት ውስጥ መላእካው 4 ነገሮችን ይታዘዛል አለ። ምን እንዲጽፍ? 4 ነገሮችን ታዞ ይጽፋል። ኦኬ ሚታር 4 ነገሮችን ታዞ ይጽፋል። ከነኛ ውስጥ አንደኛው ሲሳዩን የሚያገኛቸውን ሲሳይ በረከቶች፣ የሚሞትበትን ወቅት፣ ስራውን እድለቢስ ሸቃይ ወይንም እድለኛ፣ እከሌ እድለኛ ነው እከሌ እድለቢስ ነው ብሎ ይጽፍበታል። ኦኬ ሌላኛው እድለኛ ሰይድ መሆኑን እንዲጽፍ ከእርሱ ውጭ ሌላ አምላክ በሌለው አምላክ እምላለሁ እያለ ይቀጥላል። ስለዚህ ይህንን ይጽፋል። ይህንን ከጻፈበት በኋላ እነኚህን ከጻፈበት መልአኩ እነኚህ በሙሉ ሰውየው የሚቀይራቸው አይደሉም። መቼ እንደሚሞት የሚቀይረው አይደለም። እድለኛ ነኝ እድለቢስ አይደለሁም የሚቀይረው አይደለም። ኢቨን ጾታውንም ይጽፍበታል። በሌላኛው አዲስ ላይ ይመስለኛል ወንድ ነው ሴት ነው ብሎም ይጽፍበታል። ጾታውንም የሚቀይረው አይደለም። መልአኩ በጻፈው ነው ወንድ ወይንም ሴት ሆነ የምመጣው። የሚሞትበትንም በተመሳሳይ ማለት ነው። እድለኛ ነኝ እድለቢስ ነኝ እነኚህም እሱ ግለሰቡ የሚያደርገው አይደለም። እድሉ ገነት ከሆነ ገነት ነው፣ ጋነም ከሆነ ጋነም ነው። እድለቢስ አድርጎ ከጻፈበት ሰውየው እድሜ ልኩን የገነትን ስራ ሲሰራ ይቆይና የገነትን ስራ ሲሰራ ካቆየው በኋላ ምን ያደርገዋል? እድለቢስ ከሆነ ማለት ነው። ሰውየው የገነት ስራ ሲሰራ ቆየ። ከዛ በኋላ አንድ እርምጃ ሲቀረው ሊሞት ሲል እድለቢስ ያደርገውና መጥፎ ነገር እንዲሰራ አድርጎ ጋነም ይከተዋል ማለት ነው። ስለዚህ የሰውየው ስራ ምንም ጥቅም የለውም፣ ኢሬሌቫንት ነው። ስራው ይቀድማል። ይኸው ከእናንተ አንዳችሁ በእርሱና በጀነት መካከል 1 ክንድ ያክል ርቀት እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል አለ። 1 ስንዝር እስክቀረው ድረስ ኢማጅን የጀነት ስራዎችን ስራ ይሰራል። ከዛስ ትንሽ ሲቀረው የተጻፈበት ይቀድመውና ምን ይቀድመውና የተጻፈበት ይቀድመውና የእሳት ሰዎችን ስራ በመስራት እሳት ይገባል። 1 እርምጃ ሲቀረው ገነት ልገባ ነው ሲል ኖ የጻፈብህ ጋነም ስለሆነ ምን ውስጥ ይከተዋል? መጥፎ ይሰራና ጋነም ይገባል። ይሄ እንዲሆነ ያደረገው ምንድን ነው? የተጻፈበት የገነትስ ከሆነ ሰውየው የተጻፈበት ለገነትስ ከሆነ ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆይና ሊገባት 1 ክንድ፣ በደንብ አስተውሉ፣ 1 ክንድ ሲቀረው የተጻፈበት ቀድሞት ምኑን የቀደመው? የተጻፈበት ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል። ጓይድ እሺ ጨርሰሃል? ቀጥል። እሺ ከቻልክ መሀል ላይ ጣልቃ እንዳትገባብኝ ጠብቄሃለሁ እስከምጨርስ ድረስ። በጣም ጥሩ። አሁን ያነሳኸው ሀሳብ
ለምሳሌ መጀመሪያ ሰውየው መጨረሻ ላይ እንዳልከው ወይንም የጀሃነም ሰዎችን ስራ ባይሰራ የጀነት ሰዎችን ስራ ባይሰራ ኖሮ ሐሳብ ልክ ነበር። ራስህ መልሱን የሰጠህና ያለው አንደኛ ምን አልክ? መጨረሻ ላይ የምን ስራ ይሰራል አልክ? የጀሃነም ሰዎችን ስራ ይሰራል አልክ። ስለዚህ ፈጣሪ የሚይዘው በሰራው ስራ ነው እንጂ ዝም ብሎ መጀመሪያ እዛ ላይ ስለጻፈበት አይደለም። መጀመሪያ ፈጣሪ የሚያውቀው ምኑ ነው? ሰውየው ያችን ስራ እንደሚሰራ ያውቃታል። መጨረሻ ላይ ጥሩ ሲሰራ ቆይቶ መጨረሻ ሊሞት አካባቢ እንደሚኪድ ወይ መጥፎን ስራ እንደሚሰራ መጀመሪያውኑ ያውቃል። እዚህ ጋር ይሄ ነገር መግለጽ የፈለገው ምንድነው? እንደውም የአላህን እኔ የሚሰራውን ስራ እስከ መጨረሻው ድረስ እስከሚሞትበት ድረስ የሚሰራውን ስራ ስለሚያውቅ ነው። ይሄም አዲሱ ምለው ይሄንን ነው። አንተ ግን ያልክ ያለው ስራውን ፕሊስ ስለሚያውቅ ሳይሆን የሚሰራው ራሱ መልካም የሚሰራውም መስራት ስለቻለ ሳይሆን ገነት ከተሃለው ስላለው መልካም ያሰራዋል። እሱን ስታይ ገነት የሚገባው እንዲህ ነው ስትል ገሃነም የሚገባው ለምን አታወራም? ገሃነም የሚገባውም እኮ ለምንድን ነው? የጻፈበት ይቀድመውና ገሃነም ይከተዋል። የጻፈበት ቀድሞት ነው። ዩቲዩብ ክርስቲያን አሳያቸው አንዴ የጻፈበት ለምሳሌ እንደዛ ከሆነ አንተ በምታነሳው ሐሳብ አዳም ቃል ክርስቲያን የኛን አሳያቸው፣ ቴሌግራምንም በዛው አሳያቸው። ዩቲዩብ ላይ ብታስተላልፉ አይመለከተኝም ስትራይክ ቢሰጣችሁ ደጋግመን ነግረናችኋል። አታስተላልፉ ብለን አይ ቲንክ ስትራይክ አሁን ሊላክላችሁ ነው እያስተላለፋችሁ ያላችሁ ሌሎች። እኔ የለሁበትም። እኔ ጋር እንዳመጡ ዩቲዩብ የሚቆጣጠር ሌላ ሰው ነው። ቴሌግራም በእኔ ስም የተከፈቱ አሉ። የኔን ቴሌግራም አንዴ ታሳያችኋለህ። እኔ የለሁበትም ቴሌግራም ላይ። ፌስቡክ በእኔ ስም የተከፈቱ አሉ። ቲክቶክም ዩቲዩብም በእኔ ስም የምታስተላልፉ የምትሉ አቁሙ ተናግረናል። ስትራይክ ለልጆች ሊሰጣችሁ ነው። እኔ የለሁበትም። ቴክስት እያደረጉልኝ ነው። የእኛን አሳያቸው። ያ በዚህ ሰዓት ይሄን ላይ እያስተላለፉ ያሉ ሌሎች ዩቲዩብ አካውንቶች እያየን ነው። አቁሙ። አሁን ስትራይክ ሊሰጣችሁ ነው። ኦኬ፣ እኛ በአንድ ቋት እንዲሆኑ መረጃዎች እዚህ እንዲገኙ ስለምንፈልግ ኦዲየንስም በቀጥታ መጥተው ነው እነዚህ ቪዲዮዎች ማግኘት የሚችሉት አክሰስ ማድረግ የሚችሉት። እንዲበታተኑ አንፈልግም ኢንፎርሜሽን ከዛ አንጻርም ጭምር ስለሆነ ማለት ነውና የምታስተላልፉ ልጆች በጣም በተደጋጋሚ ነው የተናገርነው። አሁንም አላችሁ ነግረናችኋል። ዩቲዩብ አካውንታችሁን የምትፈልጉ ከሆነ አታስተላልፉ። የኛ ኦፊሻሉ ይሄ ነው 53700 አሁን ላይ ያለው የእፎይ ማለት ነው። በዚህ ዩዘር ኔም በዚህ ስም ገብታችሁ ሰብስክራይብ አድርጋችሁ ላይቭም ቀጥታውን በዚህ እየተላለፈ ነው። ይሄንን ተከታተሉ እሺ። ሌሎች በሌላ ዩቲዩብ የምትከታተሉ ካላችሁ በዚህ ኑና የእፎይን እንትን በሉ። ሌሎቻችሁ ግን አቁሙ። ዩቲዩባችሁን የምትፈልጉት ከሆነ ስትራይክ እንዳይሰጣችሁ ማለት ነው። ቴሌግራም ቻናሉ ኦፊሻል የእፎይ ቴሌግራም ቻናል ይሄን 6800 ስንት ፎሎወር አለው። ይሄን ነው የሚጠቀመው እፎይ። አሁን ወደ 9000 ቴሌግራም ቻናል የኔ አይደለም። ወደ 3000 ቴሌግራም ቻናል የኔ አይደለም። የኔ ትክክለኛ ቴሌግራም 6800 ይሄ ነው። ሌሎቹ የሚጻፉትም እኔን አይመለከቱም። የኔ አይደሉም። ሌሎቹ የቴሌግራም ግሩፕ ላይ ያሉት ቴሌግራም ቻናሎች የኔ አይደሉም። ይሄ ነው የኔ ቴሌግራም ቻናል እና በጣም ያስጠላል እና ይሰለቻል። ይሄን እንትን ማለት ኦኬ። ቀጥል ቶፒኩ ላይ መልካም ሲጨቃጨቁ ነበር። ይሄን ላንብብላችሁና ምንም በቃ የማያጨቃጨቃችሁ ገደል የሚከታችሁ ሐዲስ ነው። አሁን ደግሞ የተከፈተው እዚሁ ራዱ ሳሊህ ገጽ 277 ላይ ምን ይላል? ሐዲስ 423 አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ነፍሴ በእጁ በሆነችው ጌታ አምናለሁ፣ ኃጢአት የማትፈጽሙ ቢሆን ኖሮ አለ፣ ኃጢአት የማትፈጽሙ ቢሆን ኖሮ አላህ እናንተን አስወግዶ ወንጀል ሰርተው ምህረት የሚጠይቁትን የሚምራቸውን ሰዎች ባመጣ ነበረ። ኃጢአት አንፈጽም ብትሉ ያጠፋችኋል። አላህ አጥፍቷችሁ ሌላ ኃጢአት ሰርተው የሚለምኑትን ሰዎች አዲስ ፍጥረት ፈጥራለሁ። እኛ አይደለንም ያልነው፣ መሐመድ ነው ያለው። ከስርብ ዝቅ ብሎ ይህን ይደግመዋል። የአላህ መልእክተኛ ተከታዩን ሲናገሩ አስተውያለሁ ይላል በማለት አቡ አዩብ ሐሊድ ቢን ዘይድ አልአንሷሪ አስተላልፈዋል።
ወንጀል የማትፈጽሙ ቢሆን ኖሮ አለ ወንጀል የማትፈጽሙ ቢሆን ኖሮ አላህ ወንጀል ፈጽመው ምህረት የሚጠይቁትን የሚምራቸው ሌሎች ፍጡራንን በፈጠረ ነበረ። ስለዚህ ከተጻፈባችሁ አላህ እዚህኛው ላይ እንዳሳየዋችሁ እዚህኛው ሐዲስ ላይ እንዳየነው አላህ ገና ሲፈጥራችሁ በተጻፈባችሁ ድለቢስለታችሁ ወንጀል ፈጽሙ ኤቭሪቲንግ ተጽፎባችሁ ለምትፈጠሩት ከዚህ ውጪ አሰሩ ከዚህ ውጪ መስራት እንችላለን ካላችሁ ብትሉ ማለት ነው አትችሉም። የምትችሉ ግን ቢሆን ማለት ነው አላህ ራሱ ያጠፋችሁና ሌላ አዲስ ፍጥረት ይፈጥራል። እኛ አይደለም ያለው ይኸው አጥቻችሁ ሐሳቡን አታደባለቀ ሌላ አዲስ ፍጥረት ክሬት ያደርጋል። አዲስ ፍጥረት ይፈጥራል። ስለዚህ አለመስራት ኃጢአት አለመስራት አትችሉም። ቴንኪው ጨርሻለሁ። ቦስ እዚህ ላይ የምትለው አለ ወገናችን። እኔ እንኳን አንደኛ ይሄ መጨረሻ ላይ ያለውን አዋቂነት ያስር ለማስተማር ነው ቢሲል ይሄንን አምጣ ይሄን እየጨቀጨቀኝ ነው ያለው። አንተ ግን ዘለክ ሄደክ ስለ ኃጢአት አላህ ለኛ እንደሚምር የሚያስተምርን ሐዲስ አምጥተህ እንትን ያልክ ነው ያለው። እኔ ያልክ ያለው አሁንም ምንድነው የሚለው ሐዲስ እስካንበው አሁንም በመጀመሪያ ስራ የሚባል ነገር ምን አለ? መጥፎ ስራና ጥሩ ስራ አለ። መጥፎና ጥሩ ስራ አለ። አንደኛው ጀነት አስጨርሰኝ በእናትህ ጭንቅላትን ተጠቀም እንጂ ጆሮን ተጠቀመው። ጆሮም ጭንቅላትም አይሰራም እንዴ? ሃይ ስትጠራ አዳምጥ። የሆነ ዝም ብለህ ልታወራ እኮ አይደለም የገባው እዚህ ቤት ውስጥ አርጉመንት ረስ ለማድረግ ሞክር። የሰማው እኮ ነው። ተረጋጋ፣ ችግር የለም። ከሰውዬ ጋር ለምሳሌ ስለነካው እንደዚህ የሚያስጮክ አትጩህ። ራስህ የኔን ደምስር ምን ትነካለህ? ደምስሩ እስኪገተር ድረስ አጋንንት ነብይህን ጨምቆት ይዞት እኔን አይደለም ያስጨነቀኝና የደምስሩ ተገተር የተባለው ነብይ ነው። ቡሃሪ 3 ላይ ቀስ ብለህ እስቲ ኮንቨርሴሽን እናድርግ። ያንተ ሴሰኛውን አምላክ አለክ ፕሊዝ። አላህን መስሎ ነው አላህን ያላመልክም እኮ ሴሰኛው አላህ ነውና ሐዲሱን ክፈተው። ዝሙት የቀደረብህ አላህ መሆኑን ላሳያ። ሐዲሱን አንድ ክፈተው። ክርስቲያን እያንዳንዱ ሰው ዝሙት እንዲሰራ አይ ቲንክ አማርኛውም ላይ አለ ቃል የሰማ ከሆነ አሁን እያወጣሁት ነው። እያንዳንዱ ሰው ዝሙት እንዲሰራ የወሰነው የጻፈው ሴሰኛው አላህ መሆኑን ላሳየ። ለስርዓትን ይዘካውራ ሙታው ያው ይነበብልህ። አላህማ መልክ መስሎት ነው። ለስርዓትን ይዘካውራ ያው ይነበብልህ። ሴሰኛ ማን እንደሆነ ላሳየ። ጎበዝ አቡ ሁሬራ እንዳስተላለፉት ያላ መልእክተኛ እንዲህ ብለዋል። በአደም ልጆች ላይ የዝሙት ድርሻ ተጽፏል። ይህን ድርሻውን ያለ ጥርጥር ያገኘዋል፣ ይፈጽመዋል ይላል እንትኑ ወጣ። ይህንን ድርሻውን ምን ይለዋል? ያገኘዋል። ሁለት አይኖች ዝሙታቸው ማየት ነው። ሁለት ጆሮዎችን ዝሙታቸው መስማት ነው። የምላስ ዝሙት መናገር ነው። የእጅ ዝሙትም መጨበጥ ነው። የእግር ዝሙትም መራመድ ነው። ልቦና ያስባል፣ ይመኛል። ብልት ደግሞ ይህን ምኞት እውን ወይም ሐሰት ያደርጋል። ሳይ ሙስሊሙን አንዴ ክርስቲያን ክፈትልን ደግሞ። ኦኬ ቀጥል አንብቦ። ያ አቡ ሁሬራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። አላህ ፊክስስ the very portion of adultery which a man will indulge in። ምን አለ? አላህ ሰዎች ዝሙት የሚያደርጉትን ዝሙት ጽፎባቸዋል ወይም ወስኖባቸዋል። there would be no escape from it። ማንም ከሱ ማምለጥ አይችልም። ብትሞክሩ ዝሙት አልሰራም ብትሉ አላህ ከጻፈባችሁ ትፈጽሙታላችሁ። ስለዚህ በነገራችን ላይ በክርስትና መጽሐፈ ቀለሜንጦስ ላይ ዝሙት የሚያሰሩት አጋንንት ናቸው። አጋንንቶች ናቸው ሰዎችን የሚያሳስቱት ማለት ነው። ስለዚህ አላህ ኤግዛክትሊ ያንን ባህሪ ነው ሼር ያደረገው። ሚፍታ ኢድሪስ ቀጥለ። ኢድሪስ ይቀድማል። አይ ቲንክ ኢድሪስ ልክ አለ። ሚፍታ እንኳን ደህና መጣ። ኦኬ ስለ ቀድር እንዴት ነው ታምናለህ? በቀድር እስኪ
መጀመሪያ እስኪ ስለ እስልምና ከምታወራ እስኪ ስለ አንተ እምነት አስረዳኝ። ስለ እኔ እምነት እኮ እንዳስረዳ ቅድሚያ በቀድር ታምናለህ አንተ እኮ አስረዳኝ እስኪ። ማን ነው ፈጣሪህ? እግዚአብሔር ወይስ ኢየሱስ? የኔ ፈጣሪ እግዚአብሔር እርሱም ኢየሱስ። ያንተ ፈጣሪስ አራማን ወይንስ አላህ? ያንተ ፈጣሪ አራማን ነው ወይንስ አላህ? ፈጣሪ ኢየሱስ ፈጣሪ ፕሊስ መልስልኝ። ቆይ ኢየሱስ ፈጣሪ ቆይ መልስልኝ። ፕሊስ መልስልኝ። ቅድሚያ ያልክበትን አብረን እንድንስቅ። ያንተ ፈጣሪ አራማን ወይንስ አላህ? ኢየሱስ ፈጣሪ ነው ብሏል ወይ? የጅል ለቅሶ መልሶ አሉ። በሱ ቤት ትልቅ ጥያቄ መጠየቁ ነው። ስለዚህ አንተ ፈጣሪ አላህ ነው ወይንስ አራማን? ስንት መልሳለህ? አላህ ነው እንጂ። አላህ ነው ያንተ ፈጣሪ? አላህ ነው ያንተ ፈጣሪ? አዋ ደግሜ ልጠይቅህ፣ ያንተ ፈጣሪ አራማን ወይንስ አላህ? አረህማን ማለት ስሙ ነው። ቅድም ግን እኮ ፈጣሪ ማን ነው? አራማን ነው ወይንስ አላህ ነው ፈጣሪ? ሁሉም 99 ስሞች አሉት፣ በዛ ሁሉም ይጠራል አላህ ማለት ነው። ታዲያ ቅድም ለምንድን ነው አራማን ነው ፈጣሪ ወይንስ? ቆይ ያንተ ፈጣሪ አራማን ነው ወይንስ አላህ? ስለ አላህ ነው ለምን አልከኝ? ካለ እኮ ሁሉም ስሞች በየራሱ ስለሆኑ ዋናው ጠቅላይ ደግሞ አላህ ነው ማለት ነው። ጎበስ። ስለዚህ የኔም ደግሞ ፈጣሪ ኢየሱስ ወይንስ እግዚአብሔር ስትለኝ ኢየሱስ እግዚአብሔር ነው። እሱ በስጋ የተገለጠው ኢየሱስ እግዚአብሔር ነው። ስለዚህ ኢየሱስም እግዚአብሔር ይባላል፣ ችግር የለው። አየህ፣ ለአንተ እንደመጣው አራማን ይባላል አላህ እንዳልከው ማለት ነው። ያልክበት ለስም የተለያየ ኢየሱስ ሲያስተምር ተልኮ በሚያስተምርበት ሰዓት እኔ ፈጣሪ ነኝ ብሏል ወይም እኔ ፈርዖን እኔ ፈጣሪ ነኝ ብሎሃል። ደጃል ወደፊት ሲመጣ እኔ ፈጣሪ ነኝ ይላል። ፈርዖን ፈጣሪ ነው በቁርአን? እኔ መጀመሪያ ይሄን ጥያቄ መልስልኝ። ኢየሱስ እኮ ፈጣሪ እኔ ፈጣሪ ነኝ ሲያስተምር እኔ ፈጣሪ ነኝ ብሏል። ቆይ የነገርኩህ አይደለ? ፈርዖን በቁርአን ውስጥ እኔ ፈጣሪ ነኝ ብሏል። ስለዚህ ታመልከዋለህ ፈርዖን። ወደፊት ደግሞ ደጃል ሲመጣ እኔ ነኝ ፈጣሪ ብሎ ይመጣል። ፈርዖንን ፈጣሪ አይምን ደጃል ፈጣሪ ብሎ ታምናለህ? ፈርዖንና ኢየሱስ አድርጋችሁ ማለት ነው። ላንተ እየሳቀ ነው በሱ ቤት ጅል። ፈጣሪ ነኝ ማለት መስፈርት ከሆነ ለአንተ እኔ በደንብ አሳያለሁ ክርስቶስ ያለበትን። ነገር ግን መስፈርት አድርገኸው ካስቀመጥከው በቁርአን ውስጥ ፈርዖን እኔ ረብ አምላክ ጌታ ወይንም ደግሞ አምላክ ነኝ ብሎ አምላክ አለው ይላል በቁርአን ውስጥ። ያንን ነገር ብቻ የሆነውን ጭንቅላት የሌለውን አላህ የፈጠረ ነው ኢየሱስ። ሰማይም በምድርም ሁሉን ተንቀሳቃሾችን የፈጠረ ነው። ስለዚህ ርዕስህን ወጣ። አሁን ለእያንዳንዳችን በምንገባ ሰዓት ርዕስህን የሚያስቀ አንዴ እኔ አይደለሁም የቀየርኩት፣ ኢድሪስ ነው ወደዛ የገባው። የጭንቅላት አካል ጭንቅላት የሌለውን የሚያመልኩ እግር ብቻ የሚያመልኩ መሮጥ ይወዳሉ ወደ ተለያየ ቦታ። የተሻለ አርጉመንት ወይም ጥያቄ ይዘው እንኳን ቢመጡ እኮ እሺ፣ እግር ስለሚያመልኩ ጭንቅላት ስለሌላቸው በቃ እንደዛ የሚሆኑት። ኤነስ አብዱ ተመለስ፣ አብዱ ኤምኬ ተመለስ፣ አብዱ ተመለስ። ኦኬ ረመዳን እንኳን ደህና መጣ። የለም ኢየሱስ ፈጣሪ እንዳልሆነ ራስህ ታውቃለህ። በቃ በእናትህ አዲስ የመጣ ብድ ነው እንዴ? ደግሞ ተረጋጋ። ሚት አርጋጋ ሚት ታረጋኛለህ። ፈርታ ኧረ በእናትህ እስኪ በእናትህ ቆይ እንዴ! አዎ በጣም ፈራው። ለምን ትፈራለህ እንዴ? ኧረ በእናትህ እስኪ ተረጋጋ። ቢያንስ ባዮሎጂ ክላስ ላይ ፊዚክስ አይጠየቅም። ቶፒክ አሉን። እስኪ ጥያቄ ካለ ደግሞ በኋላ ትጠይቃለህ። ተረጋጋ። እኔስ መጀመሪያ ፈጣሪ ማወቅ አለብህ። በደንብ ነው ማውቀው። ያንን እግር የሆነውን ጭንቅላት የሌለውን
ዋይፋይ የለኝም እኔ ችግሩ ገንዘብ የሚሆን ይቆራረጣል ብቻ ኔትወርክ እያስቸገረ ነው። ስገባ ስትወጣ ዛሬ አይሰማም። አስቸግሮታል። ረመዳን ምንድነው ርዕሱ? ቀጥል። በቀዳ ቀዳርህን ጥያቄ ቀጥል። ይሰማሃል? ድምጻችሁ ይሰማል? ያ ይሰማሃል ወይ? እኔ ይሰማኛል። አንተ ደነስ ሲጀመር መች አውቀህ ነው ስለ ራስ ሃይማኖት ስለ ሰው ሃይማኖት የምታወራው? ሲቀጥል ደግሞ ኧረ ተይ ተረጋጊ። ሴት ልጅ አውራ ነው ድምጿ ብሏል ነብይሽ። ምን ብለሽ መተሽ ትጮያለሽ? ሁሉ ወንዶች መሀል የሴት ልጅ ድምፅ አውራ ነው አይደል? ለምንድን ነው ሴቶች እንደዚህ የሚሆኑት? ኡስታዝ ሰላም ያለው ፎይ እርሶ እያሉ ሴቶቹ እየመጡ ለምንድን ነው እንዲህ የሚሉት? እሺ ቀጥል። እሺ ዑመር እንኳን አመጣ። ኦኬ በቀደር ታምናለህ አታምንም ነው ጥያቄው? ያ ቀድር ለምሳሌ በቀድር ጉዳይ ላይ ሰው የተቀደረበት መለወጥ ይችላል? አዎ ይችላል። ኦኬ ስለዚህ አላህ ከቀደረ በኋላ ለምሳሌ ከቀድር አንዱ በሆዳች በእናት ሆድ ውስጥ ሳሉ ነው አለ መላእክቶቹ የሚጽፉበት። ስለዚህ በቀድር እነኛ መላእክቶቹ የጻፉት ይቀየራል ማለት ነው። ቀደር የሚቀየርበት መንገድ አለ። ለምሳሌ ቀደር አንደኛ በጸሎት ይቀየራል። መልካም ቆይ። ስለዚህ እነኛ መላእክቶቹ አላህ ጻፉበት ያላቸውን ይቀየራል እያልከኝ ነው? በዱዓ ይቀየራል። ጎበዝ። ስለዚህ መላእክቶቹ ከሚጽፉት አንዱ ወንድ ይሁን ሴት ይሁን ብለው ነው የሚጽፉት። ያንተን ጾታ እስቲ በዱዓ ቀየር እናሳየን። እንደዛ አይደለም። እንደዛ ተረዳኝ ከሆነ እንደዛ ማለት የመጀመሪያ ነው አይደለማ። እኛም እንድናይና ውይይት ገነትና ገሃነሙን ስለማናየው መላእክቶቹ የሚጽፉት አንደኛ ወንድ ይሁን ሴት፣ ሁለተኛ ገነት ይግባ ገሃነም፣ ሶስተኛ መቼ ይሙት ብለው አይደል የሚጽፉት? እነኝን ነው የሚጽፉት። ስለዚህ አሁን የፈለከውን ዱዓ አድርግና ጾታን ቀይር እናሳየን። እነሱም ብቻ አይደለም አሁን የምታወራውንም አሁን አንተ ያለህበትንም እኔ ያለሁበትንም ነው የሚጽፉት እኮ ሁሉንም ይጽፋሉ። ስለዚህ በቀድር የጻፉት ነገር ይቀየራል ስላልከን ጾታን እንደሚቀየራውን ቀድር ላይ አሳየን። አድምጠኝ። ለመረዳዳት ከሆነ እኮ መላእክቶቹ የጻፉልህ እንደውም በዋናነት ቅድሚያ ጾታህን ነው። ከዛ ደግሞ ገነት ነው ገሃነም የምገባው ነው። ከዛ የት ትሞታለህ ነው። አሁን ይቀየራል ብለህናልና ጾታህን በዱዓ ቀየርና አሳየን። እሺ እኔ ላስረዳ ልጀምር። ምንም መታስረዳ የለም። ዱዓ አድርግ። አይደለም እኛ ደግሞ ስትቀየር እየጠበቅን ነው። ድምፅ የሴት እስከመሆን ድረስ ከፍ እናድርገው። እንደውም በዱዓ እንደሚቀየር ሊያሳየን ነው። አሁን ዱዓ አድርግ። ከፈለጋችሁ ሙስሊም ወንድሞቹ አላህ እንዲያግዘው ጾታው እንዲቀየር አሜን 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 በሉ፣ ወይንም ኢንሻአላህ እያላችሁ ቀጥሉ። ጾታው ከተቀየረ በኋላ ሴት ሲሆን እየተበሻሸቅን ነው ወይስ እየተወያየን? አይደለም። ምን ብለህናል? ቆይ ብሽሽቅ ነው ወይስ ውይይት? እኔ ሐዲስ ላመጣልህ ነው። አንተም ከኛ ሐዲስ ነው አውጥተህ የነገርከኝ እኮ። እስማማለሁ ይቀየራል። እኔም ደግሞ እንዴት በለኝ፣ ከዛ አስረዳለሁ እንጂ አንተ ብቻ ብሽሽቅማ ከሆነ ነው። ብሽሽቅ አይደለም። የምር ምን ብለሃል መሰለህ? መላእክቶቹ በማህፀን የጻፉት ይቀየራል ብለህናል አይደለ? ስለዚህ መላእክቶቹ ከጻፉት ውስጥ ወንድ ይሁን ሴት፣ መቼ ይሙት፣ ገነት ይግባ ገሃነም ብለው ጽፈዋል። አሁን ገነት ትገባ ገሃነም ገና አላየነውም። ሄደን ለማየት ለኦዲየንሱ ለማሳየትም ይከብዳል። ስለዚህ መላእክቶቹ የጻፉት በዱዓ ይቀየራል ስላልከን እስቲ ዱዓ አድርግና ጾታህን ቀይርና አሳየን። ይኸውልህ አሁን አንተ ያመጣኸው ሐዲስ የሚናገረው አንተ ከመወለድህ በፊት
የተጻፈ ነገር ነው። አንድ ሰው እናቱ ሆድ ውስጥ እያለ ወንድ ይሁን ሴት እንዳልከው የጀነት የጀሃነም ተጽፏል ነው አይደለ? ግን ከተወለድን በኋላ በህይወታችን ላይ ያለ ነገር ለምሳሌ አደጋ ሊመጣብኝ የነበረ ከሆነ የተጻፈብኝ በዱዓ ያ አደጋ እንዳይመጣብኝ ሊሆን ይችላል። ይህም የጸሎትን ከፍታ ለማሳየት ነው። ከዛ በተረፈ ደግሞ ቅድም ያነሳው ነገር አለ። በቀደር አንድ ሰው የገነት መሆኑ ወይም ደግሞ የገሃነም መሆኑ የሚጻፍበት ከሆነ ያ ሰው ተዋናይ ነው ምናምን እያልከኝ ነበር አይደል? እንቀጥል። እኔ ፖይንቴን ስላላገኘው ተስፋ ስለቆረጥኩ ላዳምጥ ዝም ብዬ መልስ ባይሆንም። አዎ አላህ የሰው ልጅ ይኸውልህ፣ አሁን ለምሳሌ አንተ እፎይ ከመፈጠርህ በፊት ምን አይነት ሰው እንደሆንክ ምን አይነት ባህሪ እንዳለህ ኦልሬዲ አላህ በችሎታው ያውቃል። አንተ ግን ልትለወጥ ትችላለህ ጭንቅላትን አሰርተህ፣ እሱንም ያውቃል አላህ። ያ ነው እንጂ አላህ የሆነ ሰው ላይ ለጀሃነም የሆነ ሰው ላይ ለጀነት አድርጎ ሰውየው እየጣረ የወሰነበት ነገር አይደለም። ፈጣሪያችን ስለሆነ ቀድሞ ያቀናል ከመፍጠሩ በፊት። ያ ነው ስለ ቀደር ያለው ኮንሰፕት ማለት ነው። አይምሮአችሁ ውስጥ ያለው አስተምሮ አይ ነው ይሄ ነገር ሰፍቶ እንደያዛችሁ እኮ እኔ ሳላቀርቼ አይደለም፣ እንደዚህ ብለው እንዳስተማሯችሁም ሳላቀርቼ አይደለም። ሐዲስ ግን እንደዛ አይደለም የሚለው። ሐዲሶቹ እንዳለ ቡሃሪም ላይ ያሉትን ሙስሊም ላይ ያሉት ሌሎቹም አንተ እንዳልከው አንዳቸውም ሰፖርት አያደርጉ። አንዳቸውም ነው አንዳቸው። እስከ አስተምረኛ ሐዲሶቹ የሚሉት ምንድነው? እሱ አይ ነው ሁላችሁም ሙስሊሞች እንደዚህ ነው የተሞላችሁት። ሐዲሶቹ ግን እናንተን የሚደግፉ ከሆነ አውጧቸውና እናያቸው። እናንተን እንደምትሉት አይደለም። አማርኛውንም እንግሊዝኛውንም አረብኛውንም እናያቸዋለን። ሐዲሶቹ አንደኛ በብዙ ላስደግፍላችሁ ብዙ ሐዲሶችን ነው የምገልጸው። ከዛ መረጃዎቹን ከፍተን እናያቸዋለን። አንደኛ ሕፃን ልጅ ሞቶ አይሻ ምናለች? ይሄ ሕፃን ልጅ ገነት ይገባል፣ በገነት እንዳሉ ወፎች ደስታ ደስታ ነው ብላ ስትል ሙሐመድ ረፊ አላት። ሕፃኑ ልጅ ገነት ይገባል ያለችው አይሻ አንደኛ ኃጢአት አልሰራም፣ ሁለተኛ ደግሞ ኃጢአት መስሪያ እድሜ ላይም አልደረሰም። ሕፃን ገና ስለሆነ ገነት ይገባል፣ የገነት ወፎች ደስታ ነው አለች። አይሻ እንደዛ አትበይ በፍጹም አላት። ምክንያቱም አለ ይህን አትበይ አላት። ለምንድነው መሐመድ? ምክንያቱም አለ አንቺ እንዳልሽው ላይሆን ይችላል፣ ገሃነም ሊገባ ይችላል ነው። አንቺ እንዳልሽው ላይሆን ይችላል። እንዴት የሚለውን ሲያብራራ ምን አለ? ገና በአባታቸው ወገብ ሳሉ የገሃነምና የገነትን አላህ ወስኗል አስቀድሞ። ስለዚህ የሰው ሕፃን ልጅ ኃጢአት ባይሰራም ኃጢአት መስሪያ እድሜ ላይ አይደርስም፣ በተወሰነለት አንቺ እንዳልሽው ላይሆን ይችላል አላት። ይህ አንደኛው ሐዲስ ነው። ሁለተኛ ሐዲስ አስቀድሞ ይህን ሐዲስ አሳያለኝ ክርስቲያን እንዳዘጋጅልን ሳይ ሙስሊም እኔ ካብራራሁት ይከፋል። እንደውም ሳይ ሙስሊም 2662 ሲን አንዴ ክፈተው። ሁለተኛው ደግሞ ሐዲሱን ስለሚከፍተው ነው ልቀጥል። ሁለተኛው ደግሞ ምንድነው? እሱ አላህ ሰዎችን ግማሾች የገነትና የገሃነም ብሎ ጽፎባቸዋል። የገነትና የገሃነም ብሎ ቃል ክፈተው። እስከዛ ክርስቲያን ስለወጣ ሳይ ሙስሊምን አንዴ ክፈተው። ሳይ ሙስሊም 2662 ሲ የገሃነምና የገነት ብሎ ጽፎባቸዋል። የገሃነም የገነት ብሎ ጽፎባቸዋል። ከዛ ሰውየው ለምሳሌ ኡክቲ የገሃነም ተብሎ ተጽፎባት ከሆነ ኡክቲ መልካም ስራ እድሜ ልኳን ስትሰራ ትቆያለች። ልክ ገነት ልገባ ስትል ግን አላህ የጻፈባት የገሃነም ስለሆነ ገነት ልገባ ስትል ክፉ ያሰራትና ክፉ ትሰራለች። ምክንያቱም ያ የተጻፈባት ይቀድማትና ከዛ የት ትገባለች? ገሃነም ትገባለች። ገነት እኮ ልገባ አንድ እርምጃ ነበር የቀራት። ስለዚህ ስለማይለወጥ ነው። ኦኬ ቃል አንዴ ክፈት። ስለሚያውቀው ነው የሰው ልጅ ባህል ስለሆነ አይደለም። ሐዲሱን እንየው። ህፃናቶቹ ስላወቃቸው አይደለም። ለምሳሌ ይኸው ይሄን አዲስ ይኸው ለምሳሌ ያው ተከፍቶላል ፊት ለፊት ተመለስ ይታያል። ሳይ ሙስሊም 2662 ሲ ላንብብልህ ወይንስ ትቀጥላለህ?
ዑመር ህፃኑ ለምሳሌ ማወቅ ምናምን አይጠበቅበትም። ህፃኑ ህፃን ነው። ገና ኃጢአት መስሪያ እድሜ ላይም አልደረሰም። ገና ኃጢአትም አልሰራም። ገና ህፃን ልጅ ነው። አባቱ የጻፈበት ጋንም ከሆነ ጋንም ይገባል። ላወራ ስል የሚዘጋኝ ቋብሊ ዑመር ተመለስ። ዑመር ተከፍቶላናል። እዚህ እዛ እያነበብክ ከሆነ ለእኛ አይሰማንም። ይሰማል? ዑመር ከሐዲሱ ላንብብልሽ። እንደዚህ ይላል። ሶሪ Aisha, the mother of the believers, said that Allah's messenger was called to lead the funeral prayer of a child of the Ansar. የአማኞች እናት አይሻ እንዲህ አለች፣ የአላህ መልእክተኛ ስለ አንድ በአንሳር ወገን ለሆነ ህፃን ልጅ ሞቶ የእሱን የቀብር እንትን እንዲመራ ተጠራ ይላል። Allah's messenger, there is happiness for this child, who is a bird from the birds of paradise, for it committed no sin, nor has reached the age when one can commit sin. ምን አለች አይሻ? የአላህ መልእክተኛ በገነት ባሉ ወፎች ደስታ እንደሚሆን ደስታ በዚህ ህፃን ልጅ ላይ ደስታ ይሆናል፣ ኃጢአትን ስላልሰራ ኃጢአት መስሪያ እድሜ ላይም ስላልደረሰ ብላ ተናገረች። ይሄ መናገሯ ጥፋት አለው ብለህ ታምናለህ ዑመር? አላምንም። ጥፋት የለውም። ስለዚህ ምን አለች እሷ? ይሄ ህፃን ልጅ በገነት እንዳሉ ወፎች ደስታ ህፃኑ ገና ኃጢአትም አልሰራ ኃጢአት መስሪያ እድሜ ላይ አልደረሰም አለች። ነብዩ ግን እንዳንተ አይደለም ያለው። he said Aisha, peradventure it may be otherwise. አንቺ እንዳልሹ ላይሆን ይችላል። ደስታ ለሻልሻለ ህፃኑ ገነት ይገባና እንደ ወፎች ገነት ወፎች ደስታን ያገኛል፣ ኃጢአት ስላልሰራ ገና ኃጢአት መስሪያም እድሜ ላይ ስላልደረሰ ሚጢጥዬ ህፃን ስለሆነ አልሻል። ኖ አንቺ እንዳልሽው ይሆናል፣ እንዳልሽው ላይሆን ይችላል አላት። ልጁ ኃጢአት ሰርቷል ነው ያለው? አይደለም፣ ኃጢአት ሰርቷል አይደለም፣ ገና ህፃን ስለሆነ ምንድን ነው ያለው? ለምንድን ነው አንቺ እንዳልሽው አይሆንም ያላት? because God created for paradise those who are fit for it. ምን አለ? ምክንያቱም ፈጣሪ ለገነት የሚገቡ የሚሆኑትን እሱ ፈጥሯቸዋል። while they were yet in their father's loins, በአባታቸው ጀርባ ገና ሳሉ እነከሌ ገነት ይገባሉ ብሎ ገና በአባታቸው ሆነው ፈጥሯቸዋል። and created for hell those who are to go to hell, ገሃነም የሚገቡትንም እንደዛው ለገሃነም ብሎ ፈጥሯቸዋል። ከፈርቅ he created them for hell while they were yet in their father's loin, እነሱንም ደግሞ በአባታቸው ጀርባ ሳሉ ለገሃነም ብሎ ፈጥሯቸዋል። ስለዚህ መቼ ነው ለገነትና ለገሃነም ተብሎ የተፈጠሩት? ምድር ከመጡ በኋላ ኔቨር። ገና በአባታቸው ጀርባ ሳሉ ገና አባትየው ከእናትየው ማህፀን ጋር ሳይገናኝና ገና በዘር ፍሬ ውስጥ እያሉ ምን አድርጓቸዋል? ከአንተ የሚወለደው ገሃነም ከአንተ የሚወለደው ገነት ብሎ ምን አድርጓቸዋል? ወስኗል። ስለዚህ ያ ሕፃን ልጅ አንቺ እንዳልሹ ላይሆን ይችላል አላት። ዑመር ቀደም ካልኩት ጋር የተለየ ተናገርኩት አለ ሐዲሱን ስላልክ ዑመር ተመለስ። የጠየቀው ሐዲስ ያው ምን ትላለህ? ይህ ሐዲስ የሚያስረዳው ስለ ቀደር ነው እንዳልከው። ህፃናት ሁሉ የእሳት ናቸው ተብሎ እንዳይታሰብ የተናገሩት ነገር ነው። እሺ የገነት ናቸው ብለው እንዲታሰብ ነው የተናገሩት። የገነት ናቸውም ተብሎ እንዲታሰብ ሳይሆን ጀስት ግን ሰዎች በቀደራቸው ወይ ደግሞ በተጻፈላቸው ነገር ሊሆን እንደሚችል ለማስተማር ነው እንጂ ይሄ ህፃን የጀነት ነው የገሃነም ነው ለማለት አይደለም። ስለዚህ ይሄ ህፃን የተጻፈበት
የገነት ይሁን የገሃነም አይታወቅም አይደል? ኦኬ፣ በስራው ሳይሆን በተጻፈበት ነው አይደል ያልታወቀው? እሱ በሰራው ነው እንጂ አላህ አውቆ ምን ሆነ ነው? ቆይ አባቱ ጀርባ ላይ ቆይ ልጁ ኃጢአት ሰርቷል እንዴ ህፃኑ? ስለዚህ ልጅ አይደለም እየተወራ ያለው። ይሄ ሐዲስ የሚያስረዳው ከስር ይኸውልህ ሸርህ አለው። ይኸውልህ ሐዲሱን አንብብ። ቆይ ሐዲሱን እያነበብኩት ነው። እኔም አንተም ስትከፍት እኮ እኔም እየከፈትኩት ነው። ላይሻ ነው አይደል ምላሽ የሰጠው መሐመድ? ይኸውልህ እዚህ ጋር ሐዲሱን አንብበው። ና ተመለስ። ይኸው ፊት ለፊት ተከፍቷል። እያየን ይኸውላችሁ ሊሸመጥጡን ይሞክራሉ። እዚህ እያየን ማለት ነው። ሐዲሱን አንብብ። አንተ የምታየውና ባለ እውቀቶች የሚያዩት አንድ አይደለም። አዲሱን አንብበ። ነብይ ባለ እውቀት ነው። ከነብይ በላይ የሚያብራራም የለ። ነብይ የተናገረው በቂ ነው። አሁን አዲሱን አንብብና ተርጉም እንጂ ሰንበዴ ስላወራው ምን አገባን? ከነሱ እኮ አንተ አትሻለም። አንተም እነሱም ከአንተ አይሻሉም እኮ። ሐዲስህ አለ ዛሴነፍ ነብይ የተናገረው አለ። ሰንበዴ እንዲህ ብሏል ብትል እኮ አይሆንም እኮ። ነብይ የተናገረው በትክክል እያለ ነብይ ግልጽ ተናጋሪ ስለሆነ ስለዚህ አዲሱን ፈሰርልን። አሁን የሚለውን እኮ ይሰማል አይደለ? ይሰማኛል። አይሻ ምንድን ነው ያለችው? እና ተመለሳ ፕሊስ። አደከምከን ስትወጣ ስገባ። ያ በወጣ በገባ ቁጥር እኮ ለኛ ይሰማ ነው። ኦኬ። አይ በቃ አይሻ ምንድን ነው የተናገረችው? አይሻ የተናገረችው በቃ ነገ ነው እፎይ እኔ ዋይፋይ የለኝም። በተራ እኔ ዋይፋይ የለኝም። ለምንድን ነው አንተ ገንዘቤን መስዋዕት አድርጌ እየገባሁ አትጠይቀኝም እኮ? ቅድም ሳወራ እኮ ኔትወርክ አይሰማህም ነበር። እያወራሁ አሰማም ነበር። ወጣሁ። አባቴ እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነው? አለን። ያው ማሻአላህ ሰዎች ስንባል ብዙ አይነት አህላቅ ያለን ትዕግስት አስጨራሽ ነን። ስሜታዊነት፣ እልህ፣ መመላለስ ያ ነገር ሰጣ ገባ ያስደርጋል፣ ያለ መግባባት ይፈጥራል ማለት ነው። ኢንሻአላህ ብዙ እንደ ቤትህ ቅድም ወደ 2600 ሰዎች ነበሩ። አንዳንድ ሲወጡ በጣም የተዛባ መሆኑን መረዳት አለብህ እና ምንድነው በቀደር አላህ ሰው አድርጎ ፈጠረን፣ አቅል ሰጠን። ኦኬ፣ እቺን አዲስ ፈስር እስቲ ቀጥሉባት እስቲ። እሺ አላህ በዳይ ጌታ አይደለም። ጀነትን ፈጠረ፣ ጀሃነምን ፈጠረ። ጀነትና ጀሃነም የፈጠረበት ምክንያት አመፀኞች ስላሉ ስሜት ስለሚኖርባቸው አጥፊ ስለሆኑ ፈጠረ። ለሰው ልጅ በአጠቃላይ በአቅል ወይም የጤንነት መገለጫ መልካም ነገር መስራት ነው። የጤንነት መገለጫ መልካም ነገር መስራት ነው። መጥፎ ነገር መከልከል ነው። ያ ሲሆን ኡስታዝ አቤት ገነትንም ገሃነምንም የፈጠረውና ቃል ኪዳን የገባላትም አላህ ነው አይደለ? ገሃነምንም ሊሞላት ያው እንግዲህ አባቱን ገነትን የሚገባበት አላሁ አክበር። በጣም እኛ አቅልለን እየጠራ ነው። እጅግ ከባድ ነገር ነው። ገሃነም ማለት እጅግ አስፈሪ ነገር ነው። የሰው ልጅ እሳት አይደለም እና ምን ያህል የሚገባበት ፈጣሪ የራሱ ነው እኮ። አልሞላ ብላማ መጨረሻ ላይ በእግሩ ይሞክራታል። ዋናው ፖይንት ግን እኔ ገሃነምም ቃል ኪዳን ገባላት ቀድር ነው። እሱም ለገሃነምም ትሞያለሽ ብሎ አስቀድሞ በነከሌ ሞላሻለሁ ብሎ ስለወሰደ ነው እንጂ አመፀኛ ስለሆኑ ምናምን ነገር አይደለም። ራሱ ስለወሰነባቸው ነው። አሁን ቢላሉት እኮ ይወስናል። ስለኔ አሁን ሲፈጥረኝ ምን መስራት እንዳለብኝ ያውቃል። እምቢ እንዲሉ ያደረጋቸው ደግሞ እሱ ነው። የማወቅ ጉዳይ ሳይሆን እምነት እንዳይኖራቸው ያደረገው እሱ ነው። ሱራ 32 ቁጥር 13 ክፈትልን ቃል። አሁን ነገራቶች ሁሉ የመልካምነት ሁሉ መልካምነት
ሲስፋፋ ከፈጣሪ የተወደደ መሆኑን እኔ ማምነው ነገራቶች ሁሉ ሲስፋፋ ሰዎች ሲወዱት መገለጫ ነው። ለምን ለምሳሌ ወላሂ በጣም ሚጋጓጓ እንደዛ አይፈልግማ። በጣም አላህ አይፈልግም። እንዲህ ይላል እኮ ያው በሻንም ኖረው ብንፈልግ ኖረው ነፍስን ሁሉ ቅንነቷን ወይንም እምነትን በሰጠናን ነበር ይላል። እምነትን የከለከላት አላህ ነው ማለት ነው። ከዛስ ግን አለ አፍራሽ ነው። ለምን ከለከላት? እምነት እንዳይኖራት ለቅን ሰዎች ቆይ ግን ገሃነምን ካጋንንትና ሰዎች እኮ ክፍሉን እያነበው ግን ገሃነምን ካጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ ሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ እምነቷን የከለከላት ያችን ገሃነም እንዲሞላ ስለፈለገ ነው። እምነት ከለከላት። ከዛስ ገሃነምን ሞላለሁ ብሎ ደግሞ እዚህ ጋር ቃል ኪዳን ስለገባ ገሃነም ይከታታል ማለት ነው። ወጡ ሳዝ ወጥቷል። ቢበቃንስ ወጣ። ምናልባት ጀማል ስለገባ አስተናግዱ። በቃኝ፣ እኔ ደከመኝ። ጀማል አቤት፣ ሰላም ነው? እንዴት ነህ? እንኳን ደህና መጣ። አልሐምዱሊላህ። ኦኬ፣ በቀዳ ወልቀድር እስኪ እስካሁን የሰማኸውን ትመልስልናለህ? በቀዳ ወልቀድር ወይም በቅድመ ውሳኔ አላህ ሰዎችን ለገሃነምና ለገነት ብሎ ፈጥሯል አይደል? ስለ ቀድርና ቀድር ሳይሆን አንተ መጀመሪያ ስለ ራስህ ታውቃለህ? እስኪ ያስረዱኝ። አላህ ለምንድን ነው ሰዎችን አስቀድሞ ለገሃነም ብሎ የፈጠራቸው? አይደለም፣ ስለ ራስህ ሃይማኖት ታውቃለህ ወይ ነው መጀመሪያ። እርስዎ ተምረዋል መስጊድ ውስጥ? እኛ ተምረናል፣ በቂያችን ተምረናል እኛ አልሐምዱሊላህ። በቃ መልሱልኝ አሁን ጥያቄ። ጨለማ ጉዞ ውስጥ አይደለም እኛ ያለ ነው። አይ ጨለማ ማለትማ አስቀድሞ ሰዎችን ለገሃነም ብሎ መፍጠር ነው። አዳምጠኝ። ስለ ራስህ ሃይማኖት ታውቃለህ ወይ መጀመሪያ። አሁን እርስዎ ቆይ አንድ ጊዜ የሚያመልኩት አላህ ብለው የሚከተሉት አካል ሃይማኖት ታውቃለህ ወይ? ቆይ አንዴ ፕሊስ ተረጋጉ። ጀማል ተረጋጉ። መመለስ ይችላሉ? እየቆራረጣችሁ ማለት ነው እንትን አታውጡ። በቃ ይሄ ብቻ ነው የቀራችሁ፣ ሌላ ነገር የቀራችሁ አንቀጽ ላይ እናወራ። እዚህ ቁርአን አንቀጽ ላይ እናወራ። እስኪ አንብቡና ያስረዱኝ። እኔ ቁርአን አንቀጽ አንብበው ያስረዱኝ። ተሳድበው ወጡ። ሌባ ብሎ ወጣ። ሌባ ብሎ ወይኔ በላቸው። ለዛሬ ይብቃና ይብቃን ለዛሬ። አይ ቲንክ ቀድር ቆዳ ቀድር ገሃነምን የፈጠረው ወላሂ ፎይ ላንተ ነው ይላል አንዱ ኮመንት ላይ። አንተ ራስህ ገና አታውቀውም እኮ ለየትኛው እንደተፈጠርክ። አላህ ለእግሩም ፈጥሯል ማለት እኮ ነው። አልሞላለት ብሎት እግሩን አስገብቶ ነው የሞላው መጨረሻ ላይ። አይሞላም ብሎ የሚሰብኩን እኛን ወደ እስልምና ከተጻፈብን የተጻፈብን የምንኖር ከሆነ እስልምና መስበክ አያስፈልጋችሁም። አይ ቲንክ አልገባቸውም። ድንቅ ትምህርት ነበር። ለማንኛውም ዛሬ ግን አሪፍ ነበረ። የሚመልስ የለም። አድማጮች ግን በደንብ ግልጽ ሆኖላችኋል ብዬ አምናለሁ። ስለነበረን ቆይታ እግዚአብሔር ይስጥልን፣ እናመሰግናለን። ታፕታፕ ኮፒ ሊንክ ላደረጋችሁ ሁላችሁንም ዩቲዩብ ላይ የፎ ዩቲዩብ ቻናል ላይ ቪዲዮዎች ተለቀዋል፣ እየገባችሁ እዩ። ቻናሉ ሜቢ ላሳያችሁ አንዴ ፎይ አንድ ጊዜ ብቻ። እሺ ይሄውና ይሄ ነው የፎይ ቻናል። ይሄው ይታያችኋል ብዬ አስባለሁ። ምንድን ነው ይሄው 53.8 ሰብስክራይበር ያለው ወደ 299 ቪዲዮ ያለበት ነው። ይሄ ነው የፎይ ዩቲዩብ ቻናል። በዚህ ዩቲዩብ ቻናል ተከታተሉት ማለት ነው። ቪዲዮዎችን ይለቃል። ቪዲዮዎችን እየገባችሁ ለምሳሌ ከ7 ሰዓት በፊት የለቀቀው ቪዲዮ አለ። 1900 ሰዎች ትታዩኛላችሁ። ግቡና እዩት። በዚህ በቀድር ላይ ማስረጃዎች ሙሉ የተደገፈ ቪዲዮ ነው። ገብታችሁ እዩት። ከ7 ሰዓት በፊት የተለቀቀ ቪዲዮ ነው። ይህንን ቪዲዮ ማለት ነው ገብታችሁ ሰብስክራይብ ያላደረጋችሁ ሜምበር አልሆናችሁም፣ ሜምበር ሁኑ ማለት ነው። ይሄ ነው ትክክለኛው የእፎይ ዩቲዩብ ቻናል። እሺ እንዳትሸወዱ ከዚህ በኋላ ይሄ ነው ትክክለኛው። በሱ ስም የተከፈቱ በርካታ አሉ። ይሄ ነው ግን ዋናው እሱ የሚጠቀምበት የእሱ ቻናሉ ይሄ ነው እና እናመሰግናለን። እኔም ቪዲዮ ሰርቼላችኋለሁ ዛሬ። ግቡና እዩት።
ካርሎስ ሮቤርቶ ካርሎስ ነው እና በእስልምና ውሸትም እንደሚፈቀድ ማስረጃ ደግፍ የሰራው ቪዲዮ አለ። ግቡና እዩት። እሱንም እናመሰግናለን። ቦስ መልካም አዳር። እሺ በቀድር እንግዲህ ሰፋ ያለ ወደፊት ሜቢ እንሄድበታለን። ይሄ ብቻ አይደለም፣ የቀድር አስተምሮ ሰፊ ቶፒክ ያለው ነው ባይዘ እና እንደ አስፈላጊነቱ እንትን ነው የምንለው የምናየው ይሆናል ሌላ ጊዜ ማለት ነው። ሰፊ ሀሳብ ስላለው እንዲህ በቀላሉ የሚያልቅ አይደለም ማለት ነው። ሰፊ ነገር ነው ያለው። ወደፊት በሰፊው እንሄድበታለን ማለት ነው። በሰፊው እንማማርበታለን፣ ያንን እናየዋለን። ዛሬ የተወሰኑትን ነው ይህን ነው። ሌላ አክቹዋሊ ያሉትን እንትን እንላለን፣ ጠቃሚ ነገሮች እንማማራለን። በርቱ፣ ጠንከር በሉ። የተለያዩ እንትኖች አሉ ፌሚኒስት ምናምን ብዙም እንትን አንለው አክቹዋሊ ማለት ጀስ በነፈሰበት ምን ነፍስ አይነት ሰዎች አለንም። የአቋም ሰዎች ነን። የአቋም ሰዎች እንደመሆናችን መጠን ከተበዳይ ጎን እንቆማለን። የሆነ ግርግር ባየንበት ኦዲየንስ ለመሰብሰብ ብለን የሆኑ ሰንበዴዎች ስላደረጉ ፕሮፋይል እንትን ምንል ነገር አለን። በፕሮፋይል ደግሞ የሚመጣ ለውጥም የለም። ፕሮፋይል ስላደረግሽ የሚመጣ ለውጥ የለም። በክርስትና ላይ በሴቶች ላይ ባለው ሁኔታ ላይ ዘንድሮ ላይ ትንሽ ሰነፍን እንጂ በሰፊው ሰርተንበታል። የምታስከብሪው ራስሽን አንቺ ነሽ። አንተም ራስህን ማስከበር የምችለው አብረህ ስትሰራ ስትተጋገዝ ነው እንጂ ፕሮፋይል በማድረግ ምናምን ነገር ከጮኸው ጋር በመጮህ አይደለም። እንደ በግ አትነዱ፣ በመጋት ታስቡ። አስተማሮታችሁ ላይ ጠንከር በሉ፣ መፍታችሁን በደንብ ወቁ እንጂ እያልክ ስለ አደባባይ ላይ ገስት ከፍተህ ኮመንት ላይ ስለ ፕሮፋይል አድርገህ እንትን ስላልሽ አይደለም ማለት ነው። የሚጠቅመውና የሚጎዳውን በደንብ ጠንቅቀን ማወቅ አለብን። አንዳንዴ ኔጌቲቭ ነገሮችን አብዝቶ ማውራት ፕሮሞት ያደርጋል። በሁለቱም ሳይድ የሚወራወሩት ነገሮች ጤናማ አይደሉም። እናንተ እንደዚህ ናችሁ የሚለው አኪዝ የሚያደርገውም አይደለንም፣ ወይም እንደዚህ እናንተ ደግሞ እንዲህ አላደረጋችሁ የሚለውም በሁለቱም ሳይድ መጓተት ጭራሽ ነገሮችን ወደ ባልተፈለገ ነገር ሊመራው ይችላል ማለት ነው። ስለዚህ ዋይዝ መሆን ያስፈልጋል። ደጋግመን በሴቶች ጉዳይ ላይ የሚነሱትን እየመለስን ደጋግመን በሴቶች ጉዳይ ላይ ምላሽ ሰጥተናል። በክርስትናው ሳይድ ያለውን ማለት ነው። በተለይም ከዓመት በፊት በደንብ አድርገን ቀጥቅጠን ሄደንበታል። አሁን ሰንበዲ ተመቶ እንደዚህ ያድርጎኛል፣ እንዲህ ይፈጥሮብኛል፣ እንደዚህ ምናምን ነገር ብትል ነጋ ጠባ ቁጭ ብለን እናንተን የምንልበት የለም አንድ ቶፒክ ላይ ማለት ነው። ያንን እንትን በሉ። ደፋሪዎችን፣ ገዳዮችን በየትኛውም ሁኔታ ማንደራደርበት አይደለም። ስንተችም ነበር እኛ ልጅ አገቡ ሲባል ህፃን አገቡ ሲባል ቪዲዮ እየሰራን ስንተች ነበረ። ሰንበዲ መቶ ወንዶች እንደዚህ ናችሁ፣ ኦርቶዶክሳውያን ደፋሪ ናችሁ። እንዴት ነው ማንም ሰው እንደዚህ አይነት እያልከን አብረህ ሊቆምልህ የሚችለው? ከዓመት ጀምሮ የሰራናቸውን እንኳን መለስ ብሎ ማየት እኮ ነው። የሴት ልጅ ግርዛት ጤናማ አይደለም ብለን ስንሰራ እኛም ቪዲዮ ለጥፈውን ኦርቶዶክሳውያን ግርዛትን ይደግፋሉ ብለው ይሉናል። ጤናማ አይደለም ብለን የሰራነውን አምጥተው አይ እናንተም ግርዛትን ትደግፋላችሁ፣ የሴት ልጅ ግርዛት ጎጂ ነው እያልን ማለት ነው። የህፃን ልጅ ጋብቻ ትክክል አይደለም ደጋግመን ቤት እየገባን ማለት ነው። ከዛውን ፕሮፋይል አድርገው እኛኑ አኪዝ የሚያደርጉ አካላት ሲመጡ ያስቃሉ ማለት ነው። ስለዚህ እንደ መንጋ ትመሩ። አራት ማግባት መድብለ ጋብቻ ጤናማ አይደለም እያልን እዚህ ነገር ቤተክርስቲያንና አገልጋዮች ቦታ እንትን አይሉ ምናምን ነገር አታለቃቅሱ፣ አትነፋረጉ። ሀይ ደጋግመን እያስተማርን ነው አለ። አብረን ተጋግዘን እንደዚህ አይነቱን ነገር ማውገዝ አለብን።
ማውገዝ አለብን። የሚሰራውን አካል እንዳልሰራ አድርገህ አኪዝ አታርግ። ምን ሰራችሁ እናንተ? ይህም ፕሮፋይል አድርገሽ የምትጮህ የምታለ እሺ፣ ገባ ብለን ብናይ ከወር በፊት አንድም ነገር ያላደረግሽ ነሽ። አንድም ነገር አሁን መጣችሁ ጣት መቀስሩት ሴት ልጅ ስትበደል ፍትህ ስንጠይቅ ምናምን የሚሉት አካላት አብዛኞቹ ቤት ክፈቱ፣ አስተምሩ፣ አንቁ። ዝም ብሎ የሆነ ችግር ሲፈጠር ከሌ ሞተች እያልክ መርዶ አትንገር። መርዶ አትንገሪ። መርዶ አይደለም ዋናው ምንድን ነው? ሶሉሽን ላይ መፍትሄ ላይ ባልሽ እንዳይደረብብሽ፣ ከደረበብሽ ይሄ እንዲህ ነው እንዳይመታሽ። ደጋግመን አልገባንም እንዴ? ወንድ ልጅ እጁን ካነሳ በሴት ላይ ጤናማ እንዳልሆነ ደጋግመን አልገባንበትም? የሕፃን ልጅ ጋብቻ ጤናማ እንዳልሆነ ደጋግመን አልገባንበትም? ግርዛት የሴት ልጅ ጤናማ እንዳልሆነ ደጋግመን አልገባንም? አሁን ፕሮፋይል አድርገው የኛው ምቹ ልጆች ለምን አደረገው አይደለም። አኪዝ ስታደርግ የሰሩትን እንዳልሰሩ ሊግ ፖይንት እንትን ስትል ከዓመት እስከ ዓመት ያው የ3 ዓመት ቆይቻለሁ። በ3 ዓመት ውስጥ እገባበታለሁ። ብዙ ጊዜ እገባለሁ፣ በብዙ ጊዜ አነሳለሁ። ሰንበዲ ሞተች፣ የሞተችዋን እያመጣ ማስለቀስ ቀላል ነው። ለእሶ ማልቀስ ቀላል ነው። ለእሶ ደራሽ አትሁኑ። ለእሶ መድረስ ቀላል ነው። እከሌ ተደፍራ ተገደለች፣ እከሌ እንደዚህ ሆና ተገደለች፣ እከሌ እንደዚህ ያደረጋት፣ ይሄ መርዶ መንገርና ማስለቀስ በጣም ቀላል ነው። አስተምሮት ላይ መስራት ግን ከባድ ነው። አስተምሮት ላይ ስሩ። በደንብ እየሰራንም ነው። በደንብ ሰርተናል። እኛ ቤት ላይ ምትን አላነሳንም፣ ደጋግመን አልገባንም። ሴት ልጅ ምት በእስልምና አለ፣ የጤናማ አይደለም፣ አጋንንታዊ ነው እያልን አልገባንም። ሕፃን ልጅ ጋብቻ ጤናማ አይደለም፣ ኢንሁሜን ይሄ አልገባንም ወይ? ሮል የሴቶችን አልገባንም ወይ? ስለዚህ ምን ለማለት ነው? ያቆራርጣችሁ ነገ ታስበሉኛላችሁ። አይ ዶንት ኬር። እኔ ፎይ ስለሆንኩ ማለት ነው። አይ ዶንት ኬር። መርዶ ነጋሪ፣ አልቃሽ፣ መርህ አልባ አትሁኑ። እንደ በግ አትመሩ። እኔ ጋም እዚህ የሚማሩ ውር ሲሉ ሲያለቃቅሱ ስላየው እኮ ገርሞኝ ነው። ስሩ። ለምን አደረጋቸው ስነው ፖይንት ግን ምንድነው? ዋናው ነገር አስተምሮ ላይ ማስተማር ነው እንጂ የሚለውጠው ለውጥ የሚያመጣው አስተምሮ ማስተማር እንጂ ዝም ብለህ አንድ ሳምንት ማክሲመም 1 ወር የሚቆይ እንትን ግርሳ አስከትለህ እንትን ስላልክ አይደለም። ስር ነቀል ስራ ስሩ። ስር ነቀል ስራ ስሩ። ሰዎች ምን ማድረግ አለባቸው የሚለውን እንዴት ማድረግ አለባቸው ሴቶች የሚለውን ያንን ሴቶች መተባበር አለባችሁ፣ መጠንከር አለባችሁ፣ ያንን መስራት አለባችሁ። አምናለሁ። ከሴቶች ባልተናነሰ ወንዶች መስራት አለባቸው። እሱን አምናለሁኝ። ወንዶችም መስራት አለባችሁ ከሴቶች በላይ በዚህ ጉዳይ ላይ ይህን የሚያደርጉትን ማንቆርቱን ይዞ ወንዱም ለህግ ማቅረብ ማሰቡ በራሱ ኢንሁሜን ነው። አስተምሮቱን በደንብ ተመረህ ቢሆን በደንብ አውቀኸው ቢሆን እንደዚህ አይደረግም ነበር ማለት ነው። እንደዚህ ውስጥ አይገባም ነበር። ስለዚህ አሁንም እንደዚህ አይነትን ማስወገድ የሚቻለው አስተምሮቱን በደንብ ማስተማር መቻል ነው። በደንብ ማስተማር መቻል ነው። ያሌ ጠንከር በሉ፣ እዛ ላይ ጎበዝ በሉ። እንደ በግን አትመሩ። ዝም ብላችሁ የመርህ ሰው ሁኑ። በመድፈር እኮ አሜሪካ ነች አለ አንደኛ። ሴቶች ጥቃት በመደፈር አሜሪካ ነች አንደኛ። የሴት መፍትም ደግሞ ሀይሊ ያለባት ነች ማለት ግን ምንድነው እዛ በደንብ መረጃዎች ይወጣሉ በሚል ነው።
እኛ ጋር ደግሞ ያ መረጃዎች ስለማይወጡ ተድበስብሰው ስለሚቀሩ ብዙ ጊዜ ታፍነው ይቀራሉ። ጉንተላው ምኑም እንደ እንትን ስለማይታይ ማለት ነው። ያ ነገር ጤናማ እንዳልሆነ ፕሮቴክት ማድረግ አለበት። ወንድ ፋሚሊ ልጆቹን ፕሮቴክት ማድረግ አለበት። እናቶች ልጆቻቸው ፕሮቴክት ማድረግ አለባቸው። ልጆች ግን ፕሮቴክት ለመሆን በቤተሰቦቻቸው ሬዲ ናቸው ወይስ? በዛው መጠን ደግሞ አንዱ አንዱን መጠበቅ መቻል አለበት። እንደ ክርስትና እንደ ኮሚኒቲ የክርስትና እምነት እንደምንከተል እህቱን ሊጠብቅ ይገባል። እህትም ደግሞ ወንድሟን ልጠብቅ ይገባል። ልንተሳሰብ ይገባል ማለት ነው። ልንጠባበቅ ይገባል። አሁን ግን አስቸጋሪው ነገር ምንድነው? እሱን ይሄን የሚያደርጉት አውት ኦፍ ማይንድ ስለሆኑ የ3 ዓመትና የ2 ዓመትም ልጅ ሊደፍሩ ይችላሉ። የ2 እና የ3 ዓመትም ሕፃን ልጅ ይገናኛሉ ማለት ነው። እነኚህን ማህበረሰቡ ምን አይነት ቅጣት ቢቀጣቸው ነው ጤናማ? ከህግ ባልተናነሰ የማህበረሰብ ቅጣት ከባድ ነው። ሶሻል መለየት፣ ከማህበረሰቡ መለየት እንደዚህ አይነቱን ማለት ነው። የደፈረ ምናምን ሳይሆን ገና ሴክሹዋሊ ሰዎችን ያለ ፍላጎታቸው ሴትን የሚተናኮስን የማግለል ስራ ያንን መስራት ያንን ማድረግ ጤናማ ነበር እንደዛ ቢደረጋ እና እዛ ላይ ዩኒቨርስ ብቻ በደንብ መስራት ነው። ፕሮፋይል አድርገህ ስላለቃቀስክ ምናምን ያንን ያስቀረዋል ማለት ነው ማለት ይከብዳል። ጭራሽ አግራቤት ያደርገዋል። ነገሩን አግራቤት ሊያደርገው ይችላል። ሊያጋንን ነው ሊያብሰው ይችላል ማለት ነው። ዋናው ነገር የሚያዋጣው አይምሮ ላይ በደንብ መስራት ነው። አይምሮ ላይ በደንብ መስራት፣ ሰዎች ላይ በደንብ መስራት። እንደዚህ ሆነ እንደዚህ ተፈጠረ ምናምን ከሚለው ጀርባ ይሄ ነገር ሎንግ ተርም ይዛችሁ መስራት ላይ አተኩሩ። እዛ ላይ አተኩሩ። ዝም ብሎ ተበደልን እንደዚህ ሆነ እንደዚህ ከላይ ድምፅ ኑን ምናምን ነገር እሱ ለውጥ አያመጣም። ዲስማሽ ኢፌክቲቭ አይደለም። ዲስማሽ ዋናው ነገር አስተምሮ ላይ መስራት ነው። ትውልዱን እንዴት አድርገን ነው ችግር ሲገጥመን መፍትሄ የምናመጣው፣ እንዴት ነው የምንደማመጠው የሚለውን ያንን መስራት ነው። የማህበረሰብ ሞራል በወደቀ ቁጥር ለእንደዚህ አይነት ነገር የመጋለጥ እንድናችን ሰፊ ስለሆነ ማለት ነው። ጦርነት ምናምን ባለበት ላይ እንደዚህ አይነት ነገሮች የከፉ ይሆናሉ። የሞራል እንትን እየወደቀ ሲመጣ ማለት ነው። በፊት እሴት አለ። ያን እሴት ጠብቀን ስላለን ለዛ ታማኝ እንሆናለን። አሁን ግን ያ እሴታችን እየወረደ በመጣ ቁጥር እንስሳዊ ነገራችን እየመጣ ይመጣል። በፊት ለምሳሌ በመኪና አደጋ እንኳን ሰው ሞተ ሲባል ይዘገንነን ነበር አለ። አይምሯችን አይቀበለውም ነበረ። አሁን ከመኪና አደጋም አልፈን ቅጽበታዊውን ተዉትና ሰው ተገደለ ሲባል ብዙ ማተር አያደርገንም። አሁን ስንት ሰው ነው የምንለው? 10 ሰው ተገደለ ቢባል ብዙም አይደንቃችሁም። 100 ሰው ብትባሉም ብዙም አይደንቃችሁም። ምክንያቱም ሲሰቀላየን፣ ተወግሮ ሲገደላየን፣ ሲታረዳየን፣ በሳት ሲቃጠላየን፣ ብልቱ ሲቆረጣየን፣ በአፉና በካካ በማየው እንጨት ሲከተትበት አየን። ሴት ልጅ በማህፀኗ እንጨት ሲጨመር አየን። እርጉዝ ሆዷ ሲተረተር አየን። ይህንን ልናወግዘው ሞከርን አለመሆኑ ጭራሽ ምን አደረገን? እንድንለምደው ነገሩን አደረገን ማለት ነው። እንድንለማመደው አደረገን። ያላየነው ምንድን ነው? እስተን ነፍሳቸው እሳቱ እየፈጀው ሊወጣ ሲል በእንጨት ወደ እሳቱ ሲመልሱት አይታችኋላ? እንደ በቆሎ እሸት እንዲያቀላበጡ ጠብሰው የገደሏቸው እንደንትን እንዲገዝግዞ ሲያርዷቸው አያቸዋል። ያውም አሁንማ ላይቭ ላይ ሁሉ ማለት ነው። እና አንዳንድ እንትኖች ነገሮችን ያብሷቸዋል። ስለዚህ በተቻላችሁ መጠን በመንጋ ትመሩ። የመንጋ አስተሳሰብ ብዙም ጤናማ አይደለም። እውቀት ተኮር ነው። ያ እውቀት ተኮር ግን
ሰንበዲ ስላደረገ የሆነ ነገር ዝም በመጮህ እናንተን በማለት በማለቃቀስ አይደለም። ወይንም ደግሞ የሆነ ህመምህን ያንን በማጮህ ያንን ህመምህን ቁስልህን እየነካ ስላስለቀሰ እኔ ብዙ ላስለቅሳችሁ ልችል እችላለሁ። የሆኑ እንትኖችን እያመጣውኝ አሁን ላልኳቸው መረጃዎች ያመጣና ይኸው ከሌት የተቃጠለችበት ይኸው ከሌ እርጉዟ በቢላ ሆዷ ሲተረተር ይኸው እሳት ውስጥ እንደ በቆሎ እሸት ሲጠብሱት እሱን እያሳየ እሱን እያመጣ ብዙ ማስለቀስ ይቻላል። ግን ምን ያህል መፍትሄ ያመጣል ነው። መፍትሄ ላይ ተኮር ማድረግ የተሻለ ነው። እዛ ላይ መፍትሄ ላይ አተኩሩ። ስለዚህ መፍትሄ ላይ ለማተኮር ደግሞ ዋናው ሁሉም አስተምሮቱን ጠንቅቆ ማወቅ፣ አስቀድሞ አስተምሮቱን ማወቅ። ጻሊ ጋብቻ አይቻልም ስንል ምን እያልን ነው? አንተ የምታገባው ሰውዬ አችልም ማግባት አንደሬጅ የሆኑትን አንቺ የምድሪውም ሴትዮ ደግሞ አቺም። ምክንያቱም ማህበረሰብ ውስጥ ነው የሚካሄደው። ይሄ ማህበረሰብ ውስጥ ነው። ሰንበዲ ከሌ ተደፈረች ከሌ እንደዚህ ያገባ ብቻ ሳይሆን አይቻልም። ምክንያቱም የሚድረው ሰውዬ የሌቱ አባት አለ፣ እናት አለ፣ ወንድም ይኖራል፣ እህት ይኖራል፣ ቤተሰብ ይኖራል። ኖ እንዲሉ ማለት ነው ማድረግ። የሚያገባውም ደግሞ ትክክል አይደለም። አስቀድሞኑ አይምሮ እንዳያስበው የማድረግ ስራ መስራት፣ የሚያደርገውን ወንጀል አስረዋለሁ ብሎ ከማሰብ አስቀድሞ እንዳያስበው እንደዚህ አደርገዋለሁ ብሎ እንዳያስበው ማስተማር፣ አደርገዋለሁ ብሎ እንዳያስብ። ተተያዝክ ትታሰራለህ የሚለው ከሆነ ምንን ይመርጣል ማለት ነው? በድብቅ ማድረግን፣ ከዛም በኋላ ያንን ያደረገበትን አካል ማስወገድን። ለትንሽ ገንዘብ ሰርቀው ምን ያደርጋሉ? ኢቨን ፈትሸውት ካጡ ሰውየው የሚያውቃቸው ከሆነ ይገሉታል። ለምን ይገሉት? ነገ ያሳስረኛል ሲል ማለት ነው። የሞት ቅጣት ለምሳሌ የሞት ቅጣት መፍትሄ የሚሆን ይመስላችኋል? ጥናቶች እንደሚያሳዩት የሞት ቅጣት መፍትሄ አይደለም። ወንጀሎች የሚቀንስ ይመስላችኋል ሰዎች የሞት ቅጣት ስለተፈላለፈበት? የሞት ቅጣት ጭራሽ የሚካሄድባቸው ሀገራት ላይ ያ ወንጀል በእጥፍ ነው እየጨመረ የሚሄደው። የሚገደሉ ሀገራት የዛሬ 2 ዓመት ምናምን ሰርቼበት ነበር፣ ዳታዎችን ለማየት ሞክሬ ነበር። መፍትሄ አይደለም። የሞት ቅጣት የሚተላለፍባቸው ሀገራቶች ቅጣቱ በየአመቱ ስታዩት እየጨመረ ነው እንጂ የሚሄደው እየቀነሰ አንድ መቶ አያውቅም። እና